አቡ እና እኔ ሻሩክና ቃጀል ነበር። ፍቅር ነው የምንጫወተው። ስለወደድኩት በቃ እኔ እሞታለሁ። አቡ ያገባ ጊዜ እንደውም አንዳንድ ኮሜንቶችን እያየው ሸጌ የሰርግ ዕለት እኔ እንደዚህ ሆኜ ምናምን ሁሉም ሰው በሚፈተነው ነገር ይወድቃል። ከዛ ሰው ውጪ መኖር አልችልም ብዬ ላስብ እንዴት ነው የምችለው? እንግዲህ ህዝብ ዘንድ በጣም በስፋት ያስተዋወቀሽ 90ኛው ሺህ ተከታታይ የቴሌቪዥን ድራማ አያስቀኝም? 90ኛው ሺህ ተብሎ ሲነሳ በኢትዮጵያ ሲትኮም ከሚጠቀሱ አንደኛው። አቡ ካገባ በኋላ እንዴት ነው ያንቺስ መቼ ነው የሚል ጥያቄዎች አልመጡ? እኔን ያገባ የሚመስላቸው ብዙ ሰዎች አሉ። ሪሌሽንሽፕ ውስጥ ነኝ እየሞከርኩኝ ነው። ሰው ተቀምሶ አይታወቅም። ፍቅር ባንቺ አመለካከት ምንድን ነው? በጣም አፍቃሪ ነኝ እኔ። ዓለም በጣም ታምራለች በፍቅር ሲሆን ሰው ለምን እንደሚዋሽ ራሱ አይገባኝም። ማንሸከመውን ነገር መፈለግም ጥሩ አይደለም። ሰዎች አዳማጭ ከሆኑ በቃ ተናጋሪ መሆን ይችላሉ። ከእናቴ በፊት መሞት አልፈልግም። በቃ በጣም የሚያዝናናኝ ነገር በህይወቴ ስራ ነው። በሲንግል ማምነት ተያይዞ የሚመጣ አዲስ ብልግና ወይም አዲስ ጨዋነት የለም። ሰላም ውድ ተመልካቾቻችን እንደምን ከረማችሁ? ዛሬ እንግዲህ ስቱዲዮ ውስጥ እንግዳ ያርጌ ጋበዝኳትኝ እጅግ በጣም የምትወዷትኝ አክትረስ የማስታወቂያ ባለሙያ ሄቨን ሀብቱ ነው። እንኳን ደህና መጣሽ ሄቡዬ። እንኳን ደህና ቆየሽ። እንዴት ነሽ? እንዴት ይዞሻል? አለሁልሽ። ዘንድሮ ክረምት ገባኝ እያልኩኝ ቀድሞ ገባ። የዝናብ ወይስ የፀሐይ ሰው ነሽ? እኔ ወዳለሁ ክረምት። ቢን ያሉት ክረምት ራሱ በጣም የሆነ ይዞት የሚመጣ የሆነ ቫይብ አለ እኮ ደስ የሚል በቆሎ ምናምን ሲጠበስ ምናምን በቃ የሆነ ዝናብ ዘንቦ ቤትሽ ቁጭ ብለሽ ፊልም እያየሽ ምናምን ደስ አይልም? እውነት እጣን ሲጨስ ምናምን ቡና እየተፈላ ስትወጪስ ነው አለመውጣት እንትን ቀጠሮ ያለኝ ግን ያስጠላኝ። ቀጠሮ ሲኖረኝ በጣም ነው የሚያስጠላኝ ዝናብ። እኔ ራሱ አሁን አንዳንዴ በቃ ዝናብ የምር ከ2 ወር ክረምቱን ከመስከረም አካባቢ ሰርቼ ባልሰራ እላለሁ። ቀድሜ ለ2 ወር ቀድሜ ብሰራ ልጅነታችን ቁጭ ቤት ውስጥ ባትወጪ ምናምን። ክረምት ደስ የሚል ነገር ነው። ዘፈኑ ራሱ የምትሰሚ ሙዚቃ ምኑ ከክረምት ጋር ሲሆን ማለት ነው አዲስ ነው በቃ ሁሉም ነገር። እኔ ራሱ እንደወድ አደረግሽ ያው ክረምት መኪና ውስጥ ራሱ እየዘነበ የሆነ ጉም ይዞ ወይ ዝናቡ ጠብ ብሎ ከዛ ውጭውን ስታዩ እኔ ሌላ ኢትዮጵያ ነው ይመስለኝ። ይሄ ደስ የሚል ኤክስፔሪንስ እንዲህ በጉጉት የገለጸ አላየሁም። አይ እኔ ክረምት በጣም ነው የምወድ። ስራ እንዴት ነው? ቆንጆ ነው እግዚአብሔር የተመሰገነ። እንግዲህ ህዝብ ዘንድ በጣም በስፋት ያስተዋወቀሽ 90ኛው ሺህ ተከታታይ የቴሌቪዥን ድራማ እንዴት ነበር? እስኪ ልምዱን አካፊ። 90ኛው ሺህ እንግዲህ ምንድን ነው የሚባለው ለሆነ ነገር ፈርቀዳጅ አይኔን የገለጽኩበት ነው። በዚህ ስራ ውስጥ የመጀመሪያ ስራዬ ነው። ከካሜራ ጋር በድራማ ስገናኝ የመጀመሪያ ነው እና ፋዘር ቤት ነበር ካስት የተደረግኩት። ካስት ተደርጌ ሳይሆን ኦዲሽን ወጣ። ከዛ ኦዲሽን ለመውሰድ ሁሉም የፋዘር ቤት ተማሪ ብዙ ሆነን ሄድን። ጓደኞቼም ነበሩ ምናምን። ከዛ የመጀመሪያዋ ካስት ተመረጠች ምናምን ተብሎ ፖስት ተደረገ። የሜላት የውሮ ካራክተር ማለት ነው። ጓደኛዋን ደግሞ በቅርቡ እናሳውቃለን አሉ። በቃ አይፈልጉንም ማለት ነው ብለን ተው ናቸው። ከዛ ቆይቶ ፖስት ተደረገ እና ተደወለልኝ። ከ90ኛው ሺህ ነው። በጣም ወዳት ካራክተር ናት ባይዘዊ። በዚህ አጋጣሚ እውነት መጀመሪያ ሲሰጠኝ ግራ ገብቶኝ ነበረ። ለሲትኮም አለም በአጠቃላይ ለአክቲንግ ከካሜራ ጋር የመጀመሪያ ነው። የመጀመሪያ ስራ ነው። የመጀመሪያ ማለት ክሊፕ ምናምን ሰርቻለሁ ከዛ በፊት፣ ግን አክቲንግ ለመጀመሪያ ጊዜ ነው። ከዛ ሲትኮም ደግሞ ሌላ አይነት አሰራር አለው ለካ፣ እንደ ኖርማል አክቲንግ አይደለም። ካራክተሮቹ ምናምን ኦድ ናቸው እዛ ላይ ያሉት። አሁን የውሮ ካራክተር አትገርምሽ? በጣም እኮ የምታስቅ ማለት የለም አለ እንደዚህ አይነት ምናምን የሚያስብል ነው። የኔም ካራክተር መጀመሪያ ሲሰጠኝ ከአቡ እና እኔ ሻሩክና ቃጀል ነበር እና እነሱን ማስመሰል ይኖርብናል ምናምን። ይሄ ፍቅር ነው የምንጫወተው። ድራማ ውስጥ ራሱ ድራማ አለ ነገር እና አኳርድ ነበር። ለኔ ግን በጣም ደስ የሚል ጊዜ ነበረ። ከዛ የተነሳ ነው ከዛ የመጣ ነው ሰው አሁን ድረስ መቀበል አልቻለም። ህይወቴ ከብዷል ያለ አቡ ማየት አንፈልግም ያለ በጣም እንዴ ምንም ነገር ላይ እውነት ለማውራት በሰዓቱ እንደውም ብዙ አልተጠቀምንበትም ብዬ አስባለሁ። አሁን ሁኜ ሳስበው በጣም ብዙ ሰው ይወደዋል የኔና የእሱን ጥምረት እና ብዙ ስራዎች መስራት ነበረብን በሰዓቱ ብዬ አስባለሁ። ሰው ከነበረው ነገር አንጻር መጀመሪያም ሰው እንደዛ እንዲያስብ ያደረገው ራሱ ድራማው ላይ ያለን እንትን አታችመንታችሁ ነው። ኬሚስትሪ መጥቷል። ከዛ ሲቀጥል ደግሞ ማስታወቂያ ሰራን። የካፕሎች ቲሸርት ምናምን የፕሪንት የማተሚያ ቤት ማስታወቂያ ሰራን እና ፍቅር ተጫወትን ትንሽ
ከዛ ጊዜ ጀምሮ ነው የመጣው። ከዛ ሰው በቃ በዛው አክሰፕት አደረገው። ባልና ሚስት ናቸው። አቡ ያገባ ጊዜ እንደውም አንዳንድ ኮሜንቶችን እያየው ኮሜንት አለቀስን። ያንቺን እንትን ራሱ ክሎዝ አፕ እያሳዩ አዝናለች። አይኗን ይዩት። እልል ስል አልቀረጹኝም። በእርግጥ ካራክተሯ ከፍቷታል። ካራክተሯማ እንዴት አይከፋት? እንዴት ነበር እስኪ ማትረሹ ኮሜንት ከዛ ጋር ተያይዞ ይመጣ? እንዴ ምንድን ያልተባለ በጣም ግጥም ሁላ ሲገጠምልኝ ነበር እኮ ሸጌ የሰርግ ዕለት እኔ እንደዚህ ሆኜ ምናምን በስሎ ሞሽን እንዴ እንዲህ ቆንጆ ነኝ እንዴ እያልኩ አሳዘነኝ። ራሴ ሳየው ራሱ በጣም ብዙ ቪዲዮ እና የሚታየው ቪው ኢን ሚሊየንስ ነው። የዛን ጊዜ ፖስት የማደርገው ቪዲዮ ማለት ነው በጣም ብዙ ሺህ ነው የሚታየው ቲክቶክ ላይ። ጥሩ ነው ለስራ ትጠቅሙኛላችሁ ብዬ እኔም የዛን ጊዜ ቶሎ ቪዲዮ ፖስት አደረግኩኝ። ሰው ምን አረገው ያኔ ይሄ እንዴት ነው ሰው ሲጎዳ እኔ ደህና ነኝ ለማለት ብዙ ነገር ፖስት ያደርጋል አይደል? ብዙ ጊዜ ሴቶች ላይ የተለመደ ነው በጣም ቆንጆ መሆን ወይ ምናምን። እና የድሮ ቪዲዮዎቼ ራሱ ቫይራል የወጡት የዛን ሰሞን ስለነበር እንዴ እስከ ዛሬ የት ነበርሽ አቡ ሲያገባ እንዴ ምናምን የምትመጪው ተባለ። ትንሽ ከባድ ነው። ብዙ ጊዜ እንደዛ ነው የተለመደው። ሰዎች ወይ ብሬክአፕ ላይ ሲሆን ምናምን ግሎ እናደርጋለን ሴቶች ጂም እንጂና እናሳያ ደህና ነን የሚለውን ነገር ጂም ምናምን ላይ እንገባለን። ከዛ ጋር እያይዘው መሰለኝ። ግን ይሄ የሚያሳየው በደንብ ስራውን ሰርታችሁት እንደነበረ ነው። ከሰዎቹ ልብ ውስጥ ኢቨን እንደዚህ መውጣት እስካትችሉ ድረስ ማለት ሪያሊቲውን መቀየር ቢቻል ቢቀይሩት ደስ ይላቸው ነበረ። እስቲ ማለት ነው እኔን ያገባ የሚመስላቸው ብዙ ሰዎች አሉ። ጎንደር ለስራ ሄደን ነበረ አርቲስት ቲቪ ምናምንና ብዙ ሰው አቡና ሚስቱ መጡ ትዳር እንዴት ነው ምናምን ነው እንጂ የሚሉን የሚያውቁም አሉ። ዶክተር እንዴት ናት ምናምን ብለው ደግሞ የሚጠይቁም አሉ። ብቻሽን ቀረሽ የሚሉኝ አሉ። ግን አሁንም ድረስ ተጋብተን የምንኖር የሚመስላቸው ብዙ ሰዎች አቡስ ምን ይሰማዋል ግን በኮሜንቶቹ ምናምን? ከዛ በኋላ አውርታችሁ እንዝናናለን። ምንም ሌላ የምናመጣው ነገር የለም ከመዝናናት ውጭ። ግን ያው በሰዓቱ ያኔ ብንጠቀምበት ጥሩ ነበር ብዬ አሰብኩኝ። በጊዜው ብዙ ስራ መስራት ይቻል ነበረ። ብራንድ አድርጎ ያንን እንደ አዜ ብራንድ ብዙ ሰው አክሰፕት ያደረገው ነገር ስላለ ከብዙ ከማስታወቂያም አንጻር ከፊልም ምንም ብዙ ነገር መስራት እንችል ነበረ ብዬ አሰብኩ። አሁንም እንችላለን። አሁንም ትችላላችሁ። ከድሮ ጀምሮ ለምሳሌ አሁን ሰራዊትና ሙሉዓለምን ብናነሳ ጥንድ ሆነው መጥተው ረጅም ዓመት የተጓዙ ጥንድ ስል ማለት የማስታወቂያ ጥንድ እኛም እሱን ጥንድነት ነው የምናስቀጥለው። የስራ ጥንድነቱን ማስቀጠል ይቻላል፣ ብዙ ነገር መስራት ይቻላል ብዬ አስባለሁ። 90ዎች ላይ ስትሰሩ እያጋጠመሽ አስቂኝ ገጠመኝ ከአቡ ጋር በተያያዘም እንዲሁም ደግሞ አጠቃላይ ድራማው ላይ ምን ነገር ነበረ? ገጠመኝ እንኳን አልገጠመኝም፣ ግን እኔ አይገባኝም ነበረ። እንዴት ስክሪፕቱ እየቆየ ነበር የሚያስቀኝ። ቶሎ አትስቂም ነው በባህሪሽ? እነሱ በጣም አዳፕት አድርገውታል ካራክተራቸውንም እና የስቶሪው እንትን ገብቷቸዋል። በቃ ካራክተሮቹ በደንብ አሁን ውሮ የምትመልሰው መልስ እኔ ጤነኛ የምር ግራ ይገባኛል ነው። የሆነ በጣም ብዙ ኦድ የሆኑ ነገሮች ተሰርተዋል። እንደ ሲትኮም ብዙ አዲስ ነገር የተሞከረበት ሲትኮም ነው 9ኛው እና በጊዜው እኔ ለዛ አይነት እንትን ገና ነበርኩኝ መረዳት ያንን እንትን ለመረዳት ስክሪፕቱን ለመረዳት ጀስት የራሴን ካራክተር የተሰጠኝን ሰርቼ ይወጣ ነበር እንጂ የሚያወሩት ነገር ራሱ ወይ ሲተላለፍ ሊሆን ይችላል የሚያስቀኝ እንዲህ ነበር እንዴ ለካ የሰራ ነው የምለው ሲተላለፍ ሊሆን ይችላል እንጂ የተሰራ ምንም ነገር ሀሳብ ረዥም ጊዜ ያክል አሁን ለ4 ዓመት 5 ዓመት ነው የሰራ ነው። ግን የመጀመሪያውን 1 ዓመት አልገባኝም ነበር። አያስቀኝም። እንዴት ነበር ምሳሌው? ከዛ በቃ የራሴን ካራክተር ብቻ የኔ ካራክተር አታስቅም። ያው ከአቡ ጋር ትመላለሳለች ምናምን ይሄ ቀበጥናት ራሷ ካራክተሯ ታስቃለች እንጂ ይሄ ሴንስ ኦፍ ሂውመር ያላት የሆነ ነገር ቀልድ ፈጥራ ታስቀዋለች አይደለችም። እሱ አልከበደኝም። እነሱን አንደርስታንድ ለማድረግ ግን ጊዜ ወስዶብኝ አንቺን ለማሳቅ ጊዜ ወስዶባቸዋል። ከዛ ነው የሳኩት። ልምዱ ግን እንዴት ነበረ? ወይ በጣም ትልቅ በጣም ደስ የሚለኝ አሁንም ሲነሳ 9ኛው ሺህ ተብሎ ሲነሳ እንግዲህ በኢትዮጵያ ሲትኮም እውነት ለማውራት ከሚጠቀሱ አንደኛው ብዬ
በኮንፊደንስ መናገር እችላለሁ። ትልቅ ስራ ነው እና ውስጥ የነበሩትም ያገኘኋቸው ሰዎች ትልልቅ ኤክስፒሪየንስ ያላቸው ናቸው እና በበተምትም ነረጁም ሚላም ምናምን በቃ ሁሉም ትልልቅ ኤክስፒሪየንስ ያላቸው በቲያትርም በፊልምም እና በጣም ትልቅ ኤክስፒሪየንስ ነው ለእኔ እንደ መጀመሪያ ስራ በጣም ብዙ ነገር የተማርኩበት ስራ ነው። የመጀመሪያ ስራሽ ላይ ደግሞ ከእንደዚህ በጣም ትልልቅ ሰዎች ጋር ብዙ ልምድ ካላቸው ከዛ ደግሞ በህዝብ ዘንድ በጣም ተወዳጅ የሆነ ሲትኮም ላይ መሳተፍ ማለት በጣም ትልቅ ነገር እድለኝነት ነው። በጣም በጣም እንግዲህ ሄቡዬ አቡ ካገባ በኋላ እንዴት ነው ያንቺስ መቼ ነው የሚል ጥያቄዎች አልመጡም? ትንሽ ላስብ ጊዜ ስትኝ ተማሪ ነኝ ያው ይመጣል ጥያቄ ደግሞ ያው ህይወት አይደለ ሁሉም ሰው የየራሱ ፐርሰናል ላይፍ አለው ከስራም ውጪ እና እንግዲህ እስቲ እኛም እየሞከርን ነው እየሞከርኩ ነው። ስለዚህ ይሄኛው የፍቅር ህይወትሽ እንዴት ነው የሚለው እየሞከርኩ ነው በሚለው እያዝልኝ ነው። አሁን ላይ አዎ እንግዲህ ምንድነው የሚባለው ሪሌሽንሽፕ ውስጥ ነኝ እየሞከርኩኝ ነው። ትዳር እንዲሆን እየሞከርሽ ነው። እኔ ያው ወደ ፍቅሩም ለመግባት ገና እየሞከርኩ ነው ብዬ የተረዳሁት። አሁን ሱሬ አገባ አይደል? አሁን እኔ ደግሞ አንቺስ ያልሽኝ መስሎኝ እኔ እየሞከርኩ ነው። ስለዚህ በቅርብ ቀን እንጠብቅ እስቲ ከእግዚአብሔር ጋር። በቅርብ ቀን አላልኩም በቅርብ አላልኩም። ትደግሻለሽ ያሰብሽልኝ ነገር ካለ ፕሊዝ። አይ እንግዲህ እየሞከርን ነው። እግዚአብሔር ደግሞ ከረዳን ያው ትዳር እናደርጋለን። ትዳር በጣም ትልቅ ነገር ስለሆነ ያው ታስቦበት የሚገባ ነገር ነው ብዬ አስባለሁ። ቤተሰብ ስለሆነ የሚመሰረትበት። ስለዚህ እንግዲህ ወደፊት በቅርብ ብለን እንያዘው ነው። እንዲሆን ለገዱ ማኒፌስት እናድርግ እንመኝ። እንደዛ እንዳልሽው ግን ትዳር ማግባት አለብሽ ስለተባልሽ የምታገቢው ቤተሰብም ስለፈለገ አንዳንድ ጊዜ እንደውም አንቺ በጣም ልጅ ነሽ ግን እድሜም ሄደ ተብሎ የሚደረግ ነገር አይደለም። ታስቦበት መሆን ያለበት ነገር ነው ብዬ ነው። እንደውም በዚህ ጊዜ ከባድ ሆና እኔ በጣም ከብዶኛል። እውነቱን ስነግርሽ ብዙ ሰው ነው እያገባ ያለው። እንዴ ዞር ስል ሽምግልና ነው፣ ዞር ስል ሰርግ ነው። ሁሉም ጓደኞችሽ ድንገት ያገባሉ ማለት ያው እንዳልሽው እድሜም ማተር ሊያደርግ ይችላል ለሴት ልጅ። ግን ደግሞ ከምንም ነገር በላይ ትልቅ ነገር ነው ትዳር። ቤተሰብ ነው የሚመሰረትበት። ይሄ ቀልድ አይደለም። ዝም ብለሽ አይተሽ ልውጣ ምናምን የምትይው ነገር አይደለም። ስለዚህ ሳንሸወድ በተለይ ደግሞ እኛ አሁን ያለነው ሴቶች ወጣቶች ሳንሸወድ ቢሆን አስበን ቢሆን ጥሩ ነው ብዬ አስባለሁ። ምንም ቢሆን እኮ ማለት ነው አሰብንበትም አላሰብንበትም ትዳር ከእግዚአብሔር ነው። ፋይናሊ እኛ የምንጨርሰው ወይም እኛ ስለፈለግን የሚሆን ነገር አይደለም። ግን ደግሞ ትንሽ ጊዜ ወስዶ ራስንም ብቁ ማድረግ አንድ ነገር ነው። ራስንም ማዘጋጀት ለትዳር እንዳልሽው ነው። ትዳር ከእግዚአብሔር የሚሆን ነገር ነው። ግን እናስብበት ስንል ወይም ደግሞ ሰዎች አይምሯቸው መዳበር አለበት ብለን ስናስብ ከሰማይ ላይ መና እንደማይወርድ እንደዛ አይነት ነው ብለን ነው የምናስበው። እና እንዳልሽው ነው እንግዲህ ሄቡዬ ሰርጉን በቅርብ ይሆናል ብለን ተስፋ አድርገናል። እንግዲህ ከተባለ ቀን ይጸድቃል። ከዚህ ጋር ተያይዘው ምናልባት ያሳለፍሻቸው ልምዶች፣ የፍቅር ህይወቶች፣ ታሪክ አለሽ ለህዝቡ ባጋራው ትምህርት ይሆናል የምትይው? እንዳልኩሽ ነው ዞሮ ዞሮ ለትዳር የሚሆን ሰው እስኪገኝ ድረስ ሰው ይሞክራል። ከዛ ደግሞ ሰው ተቀምሶ አይታወቅም። የሆነን ሰው አይተሹ አይ ይሄ ሰው ለትዳር ይሆናል አይሆንም ብለን አናውቀው። ስሩ ፕሮሰስ ኢቭን አግብተሹም የማታውቂውም ሰው እኮ ሊኖር ይችላል። አይደለም ሪሌሽንሽፕ ፓስት ሪሌሽንሽፕ ነበረኛው ግን ያው የተጀመረ ሁሉ ይፈጸማል ማለት አይደለም፣ ወይ ደግሞ ልክ ነው ማለት አይደለም። ጥሩ የሚባል ሪሌሽንሽፕ አይደለም የነበረኝ። አሁን ግን አልቋል። እግዚአብሔር የተመሰገነ ይሁን። እንግዲህ ብዙ አሰብኩ እንደ ጥያቄሽ ጠፋብኝ።
ብዙ ተመለስ እያሰብኩ ልመልስ ብዬ ጥያቄውን ረሳሁት። ልክ ነው የመጣሽው አመጣጡ ልክ ነው። እና ከዚህ ጋር ተያይዞ እኔ እንድታነሹ የፈለግኩት ነገር የነበረው ልምድሽን ብታካፊም ስል አንዳንድ ጊዜ ብዙ ሴቶች የማይሆን ሪሌሽንሺፕ ውስጥ ሆነው የሆነ ሰው ይቀየራል፣ የሆነ ሰው እንዲሆናል እያሉ ብዙ ጊዜያቸውን የሚያጠፉ ሴቶች አሉ። ከዛ ደግሞ ከትምህርትም ወጣትነትም ልጆች ሆነው እንደዛ የሚሆኑ ሰዎች አሉና ትልቅ ፖይንት እንደውም አሁን ያነሳሽ ይቀየራል አይቀየርም፣ እኔ አይቀየርም ብዬ ነው የማስበው። ሰው ሪሌሽንሺፕ ውስጥ ስለገባ አይቀየርም፣ እንደኔ አስተሳሰብ ነው። አይቀየርም ማለት ግን ያ ሰው ሪሌሽንሺፕ ውስጥ አብሮት ያለው ሰው አያግዘውም ማለት አይደለም። የሚቀይረው ግን የዛ ሰው የራሱ ፍላጎት ካለ ብቻ ነው ብዬ ነው የማስበው። አሁን የደረስኩበት ነው ይሄ እንጂ ያኔ የማስበው አይደለም። ግን አሁን እንዳልሹ ምንድን ነው የተማርሹ ብባል እኔ ይሄንን ነው ማነሳው። ሰው ለአንቺ ብሎ የሚቀይረው ማንነት የለውም። መጀመሪያ የራሱ ፈቃደኝነት ሊኖረው ይገባል። ፍላጎቱ ከሌለው ብድግ ብሎ ዛሬ አንቺ ስላልሽ የሚመጣ ነገር የለም። ሴት ነሽ፣ ብልህ ነሽ፣ በፍቅር ታመጫዋለሽ፣ ወንድ ልጅ የዋህ ነው ምናምን የሚባል ነገር የለም። እኔ አይመስለኝም። እንዳታስቡት ብቻ ስትመርጡ ጥሩ ሰው ምረጡ። በቃ ፈሪያ እግዚአብሔር ያለው ሰው ዞሮ ዞሮ ተነጋግረሽ ትግባቢበታለሽ። ችግርም ይምጣ ምንም ይምጣ መጀመሪያ እግዚአብሔርን የሚያስቀድም ሰው ከሆነ መጀመሪያ እግዚአብሔርን የሚፈራ ሰው ያከብራል፣ ሰው ይሰማል ምናምን፣ ከዛ እያለ ነው የሚቀጥለው። ግን ለምሳሌ መጥፎ ባህሪ ያለው ሰው ወይ የሆነ ችግር ያለበት ሰው መጀመሪያ ያንን ችግር ለራሱ ሲል መቅረፍ መፈለግ አለበት። ለምሳሌ ሱስ ሊሆን ይችላል ወይ ደግሞ በቃ ጥሩ ያልሆነ ባህሪ ሊሆን ይችላል። መጀመሪያ ያንን ለመቅረፍ እኔ ስለመጣው ሳይሆን ፍላጎት ያስፈልገዋል ያ ሰውዬ። ካልሆነማ እኔ በሌለውበት ይደረጋል ያ ነገር እኮ። ወይ ደግሞ እኔ ሳልኖር ስቀር ወይ የአንድ ቀን የሁለት ቀን ጸብ ሲፈጠር ተመልሶ ያ ሰው እዛው ነው የሚሆነው። ገባሽ? የውሸት ነበረ እያስመሰልን ነው የሚሆነው። የምሬን ግን እኔ ለሆነ ሰው የሆነ መቀየር የምፈልገውን ባህሪ የሆነን ሰው ተደግፌ ምናልባት አግዞኝ ረድቶኝ ልቀይር እችላለሁኝ። ያለኝ መጥፎ ባህሪ ካለ ይሄ እኮ ነገር እንደዚህ ልክ አይደለሽም ብሎ ሲነግረኝ ሊያግዘኝ ይችላል። እንዲህ ብናረገው እኮ ሲለኝ አዎ ልክ እኮ ነው ግን ብያምኝ ካረኩት ነው ልክ እንጂ በምንም ታምር እኔ ቀይራለሁ። ብዙ ጊዜ የሚነሱ ነገሮች አወዱ ለእኔ ሲል ይቀየራል፣ እኔ ቀይረዋለሁ፣ ታግሼ ይዘዋለሁ ምናምን የሚባሉ ነገሮች አሉና በኋላ ጨጓራ መላጥ ነው። ትንሽ ጊዜ ሪሌሽንሺፕ ላይ እንዴት ነው ልታስመስይ ትችያለሽ። ልክ ትዳር ሲሆን ግን የምር ከዚህ ሰው ጋር እንደምትኖር እያወቅሽ ስትመጪ ያም ሰው ከአንቺ ጋር እንደሚኖር እያረጋገጠ ሲመጣ እንኳን እነዚህ ነገሮች ሌላ ማናውቀው ባህሪ ራሱ እየወጣ ነው የሚመጣው። ስለዚህ እዛ ሁሉ እየተላመድ ስትሄጂ ተማምኖ የችግሮች አይኖሩም ማለት እኮ አይደለም። በዛ ሰው ሳይድ ብቻ ሳይሆን በራስሽም ሳይድ በጣም ብዙ ችግር አለብን እንደ ሰው። ለዛ ሰው ላንመቸው እንችላለን። ለፍቅር የምናረገው ነገር የሚያናድድ ሊሆን ይችላል። ግን እሱን ሼፕ የምናረገው ከራስ ፈቃደኝነት በመነሳት ያንን ሰው ተደግፈን እንጂ ብድግ ተብሎ ስለወደድኩት በቃ እኔ እሞታለሁ አይመጣም፣ አይሆንም። ትልቅ ሀሳብ ነው ያነሳሽው። ምክንያቱም አንድን ነገር ስንቀይር ለራሳችን ብለን ነው መሆን ያለበት የሚለው ትልቅ ፖይንት ነው። ግን መጨረሻ ላይ ያነሳሽውም ያንን ሰው ካጣው እሞታለሁ ባይደው እንደ ቀልሳው የምር እየሆነ ነው አንዳንዴና የምር ይሄ ነገር ታያለሽ ማለት ከዚህ የበለጠ ህይወት የለም፣ ህይወት ከዚህ አይበልጥም ምንላቸው ነገሮች አሉና ለእንደዚህ ሴቶቻችን ምን ትመክሪያለሽ? እኔ እንደዛ አሁን ፈራጃን እንጂ ያው ሁሉም ሰው በሚፈተነው ነገር ይወድቃል፣ ሁላችንም እንወድቃለን። ይሄ እንደ አንድ ፈተና ነው የማየው። ግን እንዳልኩሽ ነው የሆነ የራስሽ ማንነት መነሻ ይዘሽ ከተነሳሽ ፍቅር ውስጥን ብትገቢ ለምሳሌ ማትደራደሪበት የራስሽ የሆነ ነገር ሊኖርሽ ይገባል፣ ማንነትሽ ማለት ነው። ይሄ አሁን ለምሳሌ እኔ ሪሌሽንሺፕ ውስጥ ስገባ 20 ምናምን ዓመት ከቤተሰቦቼ ጋር ኖሬ ብዙ ዋጋ ተከፍሎልኝ በጣም በቃ እናቴ መከራዋን አይታ ነው ያሳደገችኝ እና ድሪም አለኝ ከትዳሩ ውጪ ሌላ ብዙ ማሳካት የምፈልገው ነገር አለ። ገባሽ? የሆነ ሰው ዛሬ ላይፌ ላይ መጥቶ ከዛ ሰው ውጪ መኖር አልችልም ብዬ ላስብ እንዴት ነው የምችለው? የሆነ ሌላም እኮ አይደንቲቲ ያስፈልገናል አይደል? ምንኖርለት ነገር ምናልባት ፈራጃን ነው ያልኩት ለዛ ነው። በሰዓቱ ለዛ ሰው ያላቸው ስሜት ይሄ ሊሆን ይችላል። በቃ ከዛ ሰው ውጪ እኔ ህይወት የለኝም ብለው ሊያስቡ ይችላሉ። ግን ህይወት አለ።
መጀመሪያ ይሄ ደግሞ የሚሰራው ራስ ላይ ነው ብዬ ነው ማስበው። ፍቅር ውስጥም ራሱ ስንገባ የሆነ ማንነት ሊኖረን ይገባል እኮ መጀመሪያ። ያኔ ሄቨንን ይዤ ነው እንጂ ፍቅር ውስጥ ልገባ የምችለው ባዶ ሆኜ የሆነ ሰው ጋር ልሄድ አልችልም። ባዶነት ደግሞ መጨረሻውም ጥሩ አይደለም። ስለዚህ መጀመሪያ ሪሌሽንሺፕ ውስጥ ምንም ነገር ውስጥ ከመግባታችንም በፊት ራሳችንን መስራት ነው ያለብን ብዬ አስባለሁ። አላማችንን ማወቅ አለብን። ማለት ምንኖርለት ነገር መኖር አለበት ሁላችንም። ለዛ ነው መልፋት ያለብን እንጂ ይሄ የሚመጣው ችግር እንደ አንድ ችግር አልፈ ነው የምናልፈው ነው እንጂ ምንሞትለት ነገር ሊሆን ይገባል ብዬ አላስብም። ስለዚህ መጀመሪያ የዚህ መፍትሄው ራስን መስራት ነው። ማለት በደንብ ራስ ላይ መስራት። ምንድነው የምፈልገው? ማን ነኝ እኔ? ወደፊት ምንድነው መሆን የምፈልገው? አሁን ምን ላይ ነኝ? በጣም ማተር ያደርጋል ይሄ። ካልሆነማ ማንም ሰው ሲመጣ የሚያንገዳግደን ሰዎች ነው የምንሆነው። የሆነ ሰው ሲገፈትረንም እንወድቃለን። የሆነ ሰው ነይ ሲለንም እንሄዳለን። ሂጂ ስንባልም እንሄዳለን። በቃ መጨረሻ ባዶ ነው ብለን አሁንም የሚባለው ነገር ላይ ነው ምንደርሰው። ግን መጀመሪያ ማንነት ላይ መስራት ነው የዚህ መፍትሄ ብዬ የማስበው። ከዛ ወደ እግዚአብሔር ጸሎት ማድረግ። አንፈተንም ማለት አይደለም፣ ሁላችንም ነው የምንፈተነው። እኔ ዛሬ እንዲህ ብዬ ነገ ምን እንደሚያጋጥመኝ አላውቅም። ነገ አይ እኔ ራሴን ማጥፋት ነው ያለብኝ ከሚሉት ወገን ልሆን እችላለሁኝ። ፈተናው ብዙ ነው፣ በተለይ ደግሞ አሁን ባለንበት ጀነሬሽን። ግን እግዚአብሔርን ይዘን ደግሞ በደንብ ራሳችን ላይ ማንነታችን ላይ እየሰራን መቀጠሉ የተሻለ ነው ብዬ አስባለሁ። ትልቅ ነገር ነው ያነሳሽው። መጀመሪያ ራስ ላይ መስራት ነው የሚሉት ነገሮች በጣም ትልቅ ነገር ነው። ፍቅር ባንቺ አመለካከት ምንድን ነው? እንዴት ነው የምትገልጪው? እንቆያለን እንዴ ፍቅር ላይ? ከዚህ በኋላ እንወጣለን። የመጨረሻ ነው። አይ ጥሩ ነው፣ ደስ የሚል ነገር። ፍቅር ደስ የሚል ነገር። ፍቅር እኮ ደስ የሚል ነገር ነው። ማረግ ደስ አይልሽም? እኔ የእውነት በጣም ደስ የሚል ነገር ነው ፍቅር። ቅድም እንዳልኩሽ ነው፣ እንደ ዝናቡ ማለት ነው። በቃ ኮዚ ነው ሁሉም ነገር፣ ቫይቡ ይቀየራል ፍቅር ሲኖር። አሁን እዚህ ቤት ውስጥ አሁን እኔና አንቺ እንዲህ ስናወራ የሆነ የሚረብሸን ስፕሪት ቢኖር ኖሮ እንዲህ አናወራ ማለት በቃ ሰላም ስለሆነ ነው እንዲህ እያወራን ራሱ ያለን። ፍቅር ሲኖር ሁሉ እኔ መነጽራችን ሁሉ ይቀየራል ብዬ ነው ማስበው። የምናየው ነገር ልክ ቅድም ዝናቡ እንዳልኩሽ መብራቱም ያምርሻል፣ መሬቱም ያምርሻል፣ አፈሩም ያምርሻል። ፍቅር እንደዛ እንድትሆኝ ነው የሚያደርገው። በቃ ሁሉንም ነገር በይሄ ከለርፉል በሆነ መነጽር እንደማየት ማለት ነው። ዓለም በጣም ታምራለች በፍቅር ሲሆን። ሰላም ነው ፍቅር። መነጽሩ የወለቀቀን ነው ችግር ከባድ የሚሆነው። ባይዘዌ እንደዛ እኮ ነው። ልክ አሁን የሆነን ሰው ታፈቅሪና ማለት ነው በጣም ቆንጆ ሆኖ ነው የሚታይሽ። በቃ የሚያደርገው ነገር ሁሉ ልክ ነው ምናምን። ልክ ስትጣይ እና መነጽርሽን አውልቀሽ ያንን ሰው ስትል ብለሽ አታውቂም? ምን ሆኜ ነው ግን ከዚህ ሰውዬ ጋር መቼ ነው እንዴት ነው ከዚህ ሰው ጋር የሆንኩት ያለሽ አውልቀሽ ስታየው ነው ግን ያንን የምታውቂው። ልክ ፍቅር መነጽር ላይ ስትሆኝ ግን ሁሉም ነገር ሰላም ነው። እና እኔ ፍቅር በጣም ነው ደስ የሚለኝ። በጣም ነው በቃ ደስ የሚለኝ አባባል። አንድ ጥያቄ ብቻ ፍቅር ላይ ጨመርልኝ። አፍቃሪ ናት ሄቡ? አዎ ከሚባሉት ወገን ነኝ። ምን አንዳንድ ሰው ጅል አፍቃሪ ነኝ ይላል። ባለፈው ሳምንት አንድ እንግዳ ነበረች እና ጅል አፍቃሪ ነኝ ብላ ነው ራሷን የገለጸች። ገጣሚዋ በጣም ደስ የሚል ቆይታ ነበረ። ባይዘው ነበር ደስ የሚል ቆይታ ነው። በጣም ህይወት ይሸታል በደንብ ሲወራ። በጣም እውነቷን ነው። እኔም አፍቃሪ ነኝ። ጅል ነኝ እንዴ? እሱን ያፈቀርኳቸው ሰዎች ይወስኑ። ግን በጣም አፍቃሪ ነኝ እኔ። ቶሎ ነው ደግሞ ሰው ማምነው። በጣም ቶሎ ሰው አምናለሁ። ጎርቶሽ አያውቅም እንዴ? እንዴት ነው ማይጎዳ? ብዙ ጊዜ ሰው ቶሎ የሚያምን ሰው በጣም ይጎዳል። በጣም ነው እንጂ የሚጎዳ፣ በጣም ይጎዳል። ግን ስቲል በቃ እኔ እንዳልኩሽ ነው። በቃ ዝም ብዬ ነው ማፈቅረው። ሰው የነገረኝን ነው ብዬ ነው ማምነው። በቃ ያሳየኝንና የነገረኝ ነገር ውሸት አለው ብዬ ሰው ለምን እንደሚዋሽ ራሱ አይገባኝም። የምሬን ነው ነግርሽ ማርያም አይመስልም። አሁን እንደዚህ ሳወራው ግን የእውነቴን ነው። በቃ የሆነ ውሸት ያለ አይመስልሽም? ውሸት ያለ አይመስለኝም። ሁሉም ነገር እውነት ነው። ጓደኝነት ላይ በቃ ስራም ላይ የማገኛቸውም ሰዎች፣ ፍቅር ደግሞ ሲሆን ሞር በጣም አምናለሁ። በቃ እና ቶሎ ነው ፍቅር ውስጥ የምገባው። በጣም የሚገርም ሀሳብ ያነሳሽው። ውሸት ያለ አይመስለኝም። ሁሉም ሰው ይሄ አስተሳሰብ ቢኖረው ጥሩ ነው ብዬ አምናለሁ። ማለት አስተሳሰቡ ብቻ ሳይሆን ባይኖር ውሸት ራሱ ባይኖር እውነት በጣም የሚያጋጨኝም ጉዳይ ደግሞ ውሸት ነው። ማለት አሁን ውሸት ያለ አይመስለኝም። የምሬን አምናለሁ። በቃ ውሸት የለም ነው ውስጥ የሚቀበለው እና ሁሉም ነገር እውነት ነው ብዬ ስለማስብ ከዛ ከባድ ገት ፊሊንግ ደግሞ አለኝ።
በጣም ነው ነገር ማቀው ነው የምልሽ። በቃ ከዛ ይሄ ነገር ልክ አይደለም እዚህ ጋር ሊሆን ነው ስል ሆኗል። በጣም የሚገርም ነገር ያነሳሽ እንደሆነ እያወቅኩኝ ከተዋሸው ደግሞ እንደ እብድ ነው የሚያደርገኝ። ኦልሬዲ ያውቀሻል። አዎ ከዛ እውነት ሆኖ አገኘዋለሁኝ እኮ ውስጣችን የሚነግረን ነገር ባይዘው የሆነ ነገር ስላለ ነው። በቃ ባይኖር እንደዛ እኔ ደግሞ ከባድ ነው። እያንዳንዱን ነገር አውቃለሁ። በቃ መንፈጠንቁልና በይው የስራ ጓደኞች ነው የሚላቸው ስራ በቃ መዋሸት አይችሉም። ገባሽ? የሆነ አንዳንድ ነገር እኮ ቀለል አድርገሽ ተዋሸ እንትን አድርጌዋለሁኝ ጨርሻለሁ። አልጨረስክም፣ አላረገውም ያየሁት ነገር የለም ግን ውስጤ በጣም ነው የሚነግረኝ እና አምነዋለሁም ደግሞ የምር ነው ማምነው። ከዛ አገኘዋለሁ ያንን ነገር ሆኖ አገኘዋለሁ። የሚገርማል። በጣም ደስ የሚል ነገር ነው። አንቺ እኮ ተገላግለሻል። ሩቅ ሳትሄጂ ሰው በማመንሽ ልክም ያህል ራሱ አትጎጂ። ሞሪ ውስጥ ታረጊለሽ ደግሞ ፕሮሰስ ውስጥ ትቆያለሽ። ዞሮ ገት ፊሊንግ ያነኝ ብለሽ ራስሽ ላይ እንደውም ስራ ነው የምጨምር ብሎኛል። ማን ያለሽ ገት አይሰራም አይመጣውም። ስራ ነው እንደውም የምጨምሪው። ዝም ብሎ እኮ ሙሉ ለሙሉ ማመን ጥሩ ነገር ነው። ለራስ ሰላም ማለት ነው። ለራስ ሰላም ስትይ ዝም ብለሽ የተነገረውን መቀበል ምናምን በጣም ሰላም ነው። ልክ እንደዚህ ገት ፊሊንግሽ ሲረብሽሽ ደግሞ ሳትፈልጊ እንትን ኢንቨስቲጌት ታደርጊያለሽ። በቃ ይሄ እንደዚህ እንትን ትሆኛለሽ፣ አያሳርፍሽም። አዎ በቃ እሱ ጥሩ አይደለም። እኔ ባይሆን ደስ ይለኛል። በሆነ እንደዚህ አሁን ውስጥሽ ከነገረሽ ነገር ተነስተሽ ያጋጠመሽ ከባድ ጊዜ አለ ያለፍሽው ከራስሽ ጋርና ከእውነታው ጋር እየተጣላሽ? አዎ በጣም ከባዱ ፓስት ሪሌሽንሺፕ ላይ የተፈጠረው እሱ ነው። ገት ፊሊንግ ይነግረኛል፣ አልቀበልም እቀበላለሁ፣ ይነግረኛል፣ አልቀበልም እቀበላለሁ። በጣም ቆየው እዚህ ግጭት ውስጥ ከራሴ ጋርና ፋይናሊ አገኘሁት። ፋይንድ አውት ሳረግ ያሰብኩት ነገር ልክ ሆኖ ብቻ የሆነ ለራሴ የማረጋግጥበትን ነገር አገኘው። አንዳንዴ ማንሸከመውን ነገር መፈለግም ጥሩ አይደለም። እኔ አሁን ልክ ነገሩን ሳገኘው ለካ ማልችለውን ነገር ነበር ስፈልግ የነበረው፣ መቀበል ማልችለውን ነገር ነበር ስፈልግ የነበረው እና ማልወደው ያልኩሽ ለዛ ነው። ይሄ ገት ፊሊንጌ ባይነግረኝ እኮ ዝም ብዬ እኖራለሁ ወይ በቃ በሆነ ነገር ተጣልቼ ይቆማል ነገሩ። ግን ፋይንድ አውት ለማድረግ በጣም ብዙ ዋጋ ከፍዬ ፋይናሊ ጉዳዩን ሳገኘው ምን ነው ባልጠየቅኩ አልኩኝ። ምን ነው ባላገኘሁት አልኩኝ። ባልፈለግኩት ኖሮ ነው። በቃ ማንችለውን ነገር መጠየቅም ልክ አይደለም። በጣም በቃ ጸሎትም ቢሆን ማንችለውን ነገር ነበር የጠየቅኩት እና ሲመለስ ከባድ ሆነ። በቃ እግዚአብሔር አንዳንዴ ማንችለውን ነገር ሆን ብሎ ነው የማያሳየን። በጣም ደግሞ ከፈለግሽውና ኦብሰስድ ከሆንሽበት ለዛ ጉዳይ ያሳይሻል። ደግሞ ግዴታ ከሆነ ጥያቄው መመለስ ማንችለውን ነገር መጠየቅ ልክ አይደለም። ይቡ በጣም ነፃ ነሽ፣ ከምትታየው የበለጠ በጣም ነፃ ነሽ። እንዲህ አውርተን አናውቅም። ለዛ ማለት እንደዚህ እንትን ላይ ነው ስንገናኝም ሰላም እንባባላለን። ልክ ነህ። እና የሚገርም ነፃነት ነው ያለሽ። ደስ ይላል። እንዴት ነበር አስተዳደገሽ? ከአስተዳደገሽ ጋር ይገናኛል ነፃነት? እንደውም አሁን ተቆጥቤ። በእርግጥ አሁንም እኮ ቁጥብ ነሽ። እንደውም የምታነሻቸው ሀሳቦች በጣም ነው በቃ የሆነ ወደ በኋላ መጣበታለሁ። ግን የአንባቢ የትልቅ ሰው ሀሳቦች የምታነሻቸው ነገሮች ደስ ይላሉ በጣም። ግን ነፃነትሽም ደስ ይላል በዛው ልክ። ለዛ ነው የጠየኩሽ። ኢንቫይሮንመንት ይወስነዋል ለነፃነት ብዬ አስባለሁ። ነፃ መሆንባቸው ቦታዎች አሉ፣ በጣም ደግሞ ሪዘርቭድ መሆንበት ቦታ አለ። በጣም ኮስተር ብዬ ወሬም የሚጠፋብኝ ቦታ አለ። አሁን እዚህ እንዳልኩሽ ኢንቫይሮንመንቱ ነፃ ስለሆነ እና አንቺ ስለሆነች ነው እንደዚህ እያወራን ያለ ነው። አንዳንድ ቦታ ደግሞ በቃ ምንም ማስጠላ ስለሆን ቻለሁ ስርስ ብዬ በቃ ጨዋታም ይጠፋብኛል። እንደ ሁኔታው ነው። በእርግጥ እንደ ሁኔታው ግን በኖርማል ግን ከጓደኞቼ ጋር በጣም ከመግባባቸው ሰዎች ጋር ምናምን በጣም ነፃ ሰው ነኝ። በጣም ነፃ ተጫዋች ምናምን ከሚባሉት ውስጥ። ልጅነትሽ እንዴት ነበር? እንዴት ነኝ? ጎበዝ ምባል ተማሪ ነበርኩኝ ልጅ እያለሁኝ። እስከ ስንተኛ ክፍል መሰለሽ? ሳልጎረምስ እስከ 10ኛ ክፍል ድረስ በጣም ጥሩ ውጤት ማመጣ፣ አንዳንዴ የደረጃም ተማሪ መሆን ምናምን። ከዛ በዛው ልክ ደግሞ የትምህርት ቤት አክቲቪቲ ውስጥ ይሄ ሚኒ ሚዲያ ክበብ በዩ ይሄ አጠቃላይ የትምህርት ቤት ኢቨንቶች ሲኖሩ አንደኛ እኔ ነኝ ተሰላፊ፣ ድራማ ምንም ሲኖር እና
በሁለቱም ወገን ነኝ እና አስተማሪዎቼ በጣም ነው የሚወዱኝ። ባይዘወይ አንወዳትም እናይሉ የሚናደዱብኝም አሉ ከሆነ ሰዓት በኋላ አስቸጋሪ ሲሆን እንጂ እውነት በጣም ብዙ የሚወዱኝ መምህሮች ነበሩ። ማትስ አስተማሪ እንግዲህ ይወደኝ ነበር። ማትስ አስተማሪ ተማሪ ለመውደድ በጣም ሩቅ ነው። ይወዱኝ ነበረ እና ጎበዝ፣ ቀልጣፋ፣ በቃ እንደዛ አይነት ተማሪ ነበርኩኝ ልጅ እያለሁኝ። ከዛ ውጭ አስተዳደጊ ላይ ከእናቴ ጋር ብቻ ነው ያደግኩት ረዥሙን እድሜ። በጣም ብዙ ዋጋ ከፍላ በጣም ብዙ ነገር እና ብቻ እንደዛ ነው ያደግኩት። ያው ስታወሪ እንደውም አንዳንድ ነገሮች ከራሴ ጋር እንትን እያልኩኝ ነበር እና ትምህርት ቤት ውስጥ ከሆነ እኔም ከ10 ክፍል በኋላ ነው ትንሽ እንትን እያልኩ የመጣው ጉርምስና። ከዛ ደግሞ እናቴ ነች ያሳደገችኝ ብቻዋን እና የእናትነት ነገሩ ብዙ ጊዜ ይሄኛው ኢሹ በጣም ሴንሲቲቭ ያደርገኛል። ሁሉም ብዙ ሰው ነው በቃ ስለ እናት ሲነሳ ከባድ ነው። ግን ይገርማሉ እናቶች። እኔ አሁን አንዳንድ ጊዜ በቃ ይሄ ማድረግ ብችል የሆነ ማለት በቁማቸው ይሄ አለ ውስጣችን እኮ ፍቅሩ እና ማሳየት ብዙ ጊዜ አንችልም። እኔ መጽሐፍ የሚያቅተኝ ስለ እናትነት ነው ግጥም ብዙ ጊዜ ጽፈውናም ግን አይበቃኝም። በቃ አልጻፍኩትም ብላለሁ። እኔም አልገልጽላትም ፍቅሬን ለእናቴ። ብታይን በጣም ብዙ ጊዜ የምንጣላበት ጊዜ ነው የሚብሰው። ሰው ስለ እናቴ ከማወራው አንጻር ጓደኞቼ ምናምን ለምሳሌ እስኪስተዋወቋት ድረስ ጊዜ ያለውን በጣም እንደመወዳት ያውቃሉና ልክ ሲያዩን አብረን ሲያዩን ግን ምንም ነው ፍቅሬን ማላሳያት። በቃ ሁሌ መጣላት ነው ምናምን እና ይገርማቸዋል። ብዙ ጊዜያችንን ስንጣላ በትንሽ ነገር ስንጨቃጨቅ ምናምን ነው እና ደግሞ ወጣት ናት እናቴ ብዙ እንትን አይደለችም እና በዛው ልክ ደግሞ በጣም ብዙ ነገር እንደ ጓደኛ እናወራለን። ምንም ስለኔ የማታውቀው ነገር የለም ላይፌ ላይ ማለት እችላለሁ። በቃ በጣም ትንሽ ነገር ነው ላታውቅ የምችለው። እያንዳንዱን የሚሄድበትን መንገድ የት እንዳለው ምን እንደማረግ ከማን ጋር እንደሆንኩኝ ምን አይነት ላይፍ ውስጥ እንዳለው ሁሉንም ታውቃለች እና በጣም ሰፖርቲቭ። እኔ እንጃ እሷ ባትኖር እኔ ከባድ ነው ህይወት የሚሆነው። በጣም ከባድ ነው ህይወት የሚሆነው እና ሙሉ ጊዜዋን ማለት ሙሉ እድሜዋን ማለት እችላለሁ እኔን ከወለደችበት ጊዜ ጀምሮ ለእኔ ነው የኖረችው። በእውነት እንዴት ልበልሽ። ከዛ ደግሞ በጣም አሁን ደግሞ የባሰ እየሳሳው መጣሁ። የባሰ ልጅ እየሆንኩ ነው እንደሆንኩ ነው የሚሰማኝ። እውነት ጠዋት ስነቃ የሆነ የሚሰማኝ ስሜት አለ። ባትኖርስ አሁን ባትኖር ምንድን ነው የምትሆኚው ማለት ይሄ በቃ ይቆማል የሆነ ጊዜ ላይ የሆነ ነገር እና ከዛ በኋላ እንዴት ህይወቴ እንደሚቀጥል ምንም ነው አይዲያው የሌለኝ። እውነት በጣም ነው የሚከብደኝ። በቃ ያለ እሷ ህይወት ማሰብ አልችልም። ሳገባ ራሱ ባይዘወይ እሷ ልጅ ማገባ ይመስለኛል። ድሮ እንደዛ ነበር ማሰብ። አብረን እንሂድ ብለሽ አንድ ክፍል ቤት እናቴ ይኖራታል እንጂ እኔ ብቻዬን አልኖርም ነበር የምለው። አሁን እሷ ፈቃደኛ ትሁን አላውቅም። ባለቤቴ ፈቃደኛ ይሆናል ለመሄድ። እውነት እኔ እንጃ አላውቅም። ልጅነቷን አሁንም ያለችበትንም እድሜ ገና ወደፊቷንም በቃ የሚታይ ነው ማለት ለእኔ ነው እየኖረች ያለችው። ከዛ ምን በጣም ይቆጨኛል ደግሞ እያንዳንዱ እድሜዋ እንዲቃጠል አልፈልግም። ማለት አሁን እኔ ደርሻለሁ ብዬ ነው የማስበው፣ ግን ለራሴ ብቻ ነው አሁን መኖር እየቻልኩ ያለሁት። ለእሷ የማስባቸውን ደርሼ ይሄን አደርጋለሁኝ ምናምን ብዬ የማስባቸው ነገሮች ሩቅ ባይሆኑብኝ ደስ ይለኛል። እግዚአብሔር ቢረዳኝ እና የሚገባትን ህይወት በቃ ለእሷ እውነት ኧረ በቃ እንደዛ ነው። ግን በቃ ለሁሉም እናት እውነት ጥሩ ህይወት ይገባል። በቃ በተለይ ለኢትዮጵያውያን እናቶች ሁሉም ዋጋ ከፍለው ነው ያሳደጉን። ለምን እኔ በዙሪያ ያሉትንም ጓደኞችን ቤተሰቦች ያለው እና ስለ እኔ እናት ብቻ ሳይሆን ሁላችንም እግዚአብሔር ፈቅዶ በወጣትነታችን እነሱም እድሜያቸው ሳይሄድ የሚገባቸውን ህይወት እንድንሰጣቸው እግዚአብሔር ይፍቀድልን። እውነት በጣም በቃ በጣም እውነት በጣም ምንም ነው እያላረግን ያለ ነው። በተለይ አሁን በእኛ ጀነሬሽን በጣም ከባድ ነው ያለው ህይወት እና ቅድም እንዳልሹ አንዳንድ ወጣቶችም አንዳንዴ ለምሳሌ አጉል ፍቅር ውስጥ የሚገቡት ወይ የሆነ ነገር
እና አሁን ሶሻል ሚዲያ ላይ የምናየው ለቤተሰቤ ብዬ ነው ቤተሰቤ እንዲህ ይገባቸዋል። በቃ እውነት በጣም ብዙ ጥሩ የሚባል ነገር በሙሉ ዓለም ላይ ለእናት ይገባታል። እና እግዚአብሔር ረድቶኝ በቃ ለሷ የሚገባትን ህይወት ለመስጠት እግዚአብሔር ይርዳኝና ቅርብ ጊዜ ያርግልኝ። አሜን። ማርያምን በጣም በጣም ትልቅ ነገር ነው ያነሳሽው። የእውነት በጣም አሜን ይሆናል በቅርቡ። እና ደግሞ እንዳልሽውም እንደዚህ ማለት ለእናቶቻችን ደርሰን ባናስደስታቸው እንኳን ቅድም ያነሳሽው ሀሳብ ራሳቸውን በተለያየ ምክንያት የሚያጠፉ ሰዎች አትሊስት ሀዘናቸው እንኳን ባንሆን ጥሩ ነው። በጣም ለቤተሰብ እውነት በጣም እኔ በጣም ነው ማስበው። አሁን እንዴት ነው እናት የምትሆነው ይሄን አይታ አላለሁኝ ሞቴን ከሷ ያስቀድመው ምናምን የሚሉ እናቶች እንግዲህ እኔ እውነቴን ስነግርሽ አንዳንዴ አምላኬ ወይ ቀድመህ እንዳትገለኝ እላለሁኝ። በምንም በአደጋም ይሁን በምን ከእናቴ በፊት መሞት አልፈልግም። የምትሆነውን ነገር ስለማይችለውም እሷ ማርያምን እኛ እንደምንሆን ብንሆን ይሻላል። ጌታ የፈለገ ቢሆን እነሱ በሚወዱ ልክ አንወዳቸውም እኛ። እና እንዳልሽው ልክ የሆነ እንጃ እናት እንዴት ቆማ ትሄዳለች ልጇን ራሷን አጥፍታ አይታ? በጣም በጣም የሚገርምሽ ይሄን ሀሳብ ከዛሬ 4 ዓመት 5 ዓመት በፊት ኮቪድ ላይ ይመስለኛል እና አንድ ጓደኛዬ ነበረች ከእሷ ጋር አነሳ ነው እና በጣም ጨካኝ ነሽ፣ እንዴት እናቴን ቀድማኝ ትሙት ያለሽ? አትችለውም እሷ። እኔ በጣም ጨካኝ ነኝ። ኧረ እኛ በጣም ጨካኞች እንዴ! እና ሳስበው ምን አሁን የሆነ ነገር በሆና ቢደወል ብዬ ሳስብ ገና ምን እንደምትሆን አውቋል። እሷ አይደለም የሆነ ነገር ሆኜ የሆነ ስልኬን አንዴ ካላነሳው እኮ በቃ እያበደች ነው እሷ። ሞት ነው የሚታያት ራሱ። እንደ ምንድነው ባሎች የሚሉት እንደ እናቴ ሳይሆን እንደ ሚስት ያውለኝ ይባላል። በቃ እናት መጥፎን ነው የምታስበው። ልጄ እንዲሆነብኝ ልጄ እንዲሆነችብኝ ነው። እና እኛ እንደምንሆን ብንሆን ይሻላል። እሺ አሁን ፈጣን ጥያቄዎች ነው የምጠይቅሽ። ቀን ወይስ ሌሊት? ሌሊት። ቡና ወይስ ሻይ? ቡና። ፍቅር ወይስ ገንዘብ? ፍቅር። ቤት ወይስ መውጣት? መውጣት። ልብ ወይስ አይምሮ? ልብ። እውነት ወይስ ሰላም? ሰላም። ራስሽን በአንድ ቃል መግለጽ? ሴት። ቆንጆ ሙሉ። ሴት ስትይ ብዙ ነገር ነው። ደስታ ከየት ይመጣል? ከራስ። ሰዎች ስላንቺ የሚሳሳቱት ምንድን ነው? ቀበጥ ሴት ናት ብሎ ያስባል። አንድ ምኞት ቢሰጥሽ ምን ትመኛለሽ? በፈጣሪ ፍቃድ መኖር። ደስ ይላል በጣም። እውነተኛ ፍቅር ምን ይመስላል? መልክ የለውም እውነተኛ ፍቅር፣ ዝብርቅርቅ ነው። ቆንጆ መልስ። ራስሽን መውደድ መቼ ተማርሽ? ኤግዛክትሊ ከዚህ ብዬ አላስታውሰውም እንጂ ግን ከሃይ ስኩል በኋላ እንደሆነ ይመስለኝ፣ ከ12 በኋላ እንደሆነ ይሰማኛል። ሰው መተው ወይስ መጠበቅ? መጠበቅ የእድሜ መጋዝ ነው ይባላል። እቺን ፈጣን ጥያቄ መሆኑን ትቼልሻለሁ። አብራሪ። መጠበቅ ወይስ መተው? መጠበቅ ግን የእድሜ ከባድ ነው። አይ ነው፣ ግን መጠበቅ ያው ፍሬው ጥሩ ነው ብዬ አስባለሁ። በየትኛውም ሰዓት ላይ ቢመጣ እንደውም አሁን አንዳንዴ በጣም ከሶሻል ሚዲያ ፖስቶች ያው የሚገርሙ ነገር እና የለ ያየሁት አንድ እንትን የባከነ 10 ዓመት በትክክለኛ 2 ዓመት ይካሳል የሚል ነገር አይቻለሁ። እኔ እንገሄዳለሁ ይሄ ሀሳብ መሰለኝ። ለምሳሌ ከኛ ሙያ ጋር እያይዘን ብናነሳው እኔ ጥሩ ተዋናይት ለመሆን ማለት ነው ከዚህ በኋላ 30 ዓመትም ጠብቂ ብትይ 10 ዓመትም 20 ዓመትም ጠብቂ ብትይ እጠብቃለሁ። ለምን ልክ ከ20 ዓመት በኋላ ልክ ሳገኘው 20 ዓመቱን እንደምረሳው አውቃለሁ። የሆነ የምፈልገውን አይነት ፊልም ስሰራ የሆነ ጊዜ ላይ በቃ ይሄ ሁሉ እንደምረሳው ትክክለኛውን ደስታዬን እንደማገኘው ስለማቅ መጠበቅ ፈተና ነው። እንዳልኩሽ የእድሜ መጋዝ ነው። እድሜ እንግዲህ አሁን እኔ ካለውበት ላይ 20 ዓመት 30 ዓመት ስጨምር በጣም ትልቅ ሰው ነው የምሆነው። ግን ጊዜው ያ ከሆነ የዛ ጊዜ የሚመጣውም ካስት ሜቢ በቃ በቂ ሊሆን ይችላል። እስካሁን ጊዜውን በመቀበል ታምኛለሽ? በደንብ። ደስ የሚል በጣም መጠበቅ። አንድ መልእክት ብቻ ማስተላለፍ የምትችይበት መልእክትሽን ለሚሰሙ ሰዎች ቢኖር አንድ መልእክት ምን ታስተላልፊያለሽ?
ሃይማኖት እንዳይሆንብኝ እንጂ ምንም ነገር ስታስቡ ኪዳነ ምሕረትን ይዛችሁ ተነሱ። ያው ያንቺ ሐሳብ ነው የኔ ሐሳብ ነው። ምንም ነገር ስታስቡ ምንም ነገር ለማድረግ ስትጀምሩም ምንም ስታቅዱ መጀመሪያ በቃ ከኪዳነ ምሕረት ጋር ተነጋግራችሁበት እሷን ይዛችሁ ተነሱ። ደስ የሚል መልእክት ነው። ሙዚቃ ወይስ ፊልም? አንድ ሙዚቃ አንድ ፊልም እንዴት ነው ማለት ያለ ሁለቱም ህይወት ከባድ ነው በጣም። ፊልምም ስራዬ ነው፣ በጣም ወደው ነገር ነው። ሙዚቃ ደግሞ ከሌለ ፊልሙ ራሱ ማጀቢያ ሙዚቃ ያስፈልጋል። ኦፍ ኮርስ ሳውንድ ያስፈልጋል። ምን ይሻላል? እውነቴን ነው የምልሽ፣ ሁለቱም በቃ በጣም ነው የምወደው። ሁለቱም መምረጥ አትችይም? እሺ ሙዚቃ ብዬ ሊያዘው ለምን እንደሆነ ግን ልንገርሽ። ሙዚቃ ራሱ ስቶሪ አይደለም? ስቶሪ ይነገርበታል እኮ። ከዛ ድምጽም አለው ሙዚቃም ነው ደግሞ። ስለዚህ ሁለቱንም አያይዞ ስለሆነ ሀሳብም የዜማም ውጤት ስለሆነ ሙዚቃ እንምረጥ እንጂ ፊልምም በጣም ወሳኝ ነገር ነው። ያው ጥሩ መልስ ነው። ዝምታ ወይስ ጫጫታ? እንደ አንጻራዊ ነው ይሄ ደግሞ እንደ ሁኔታው ነው። ዝምታ ወይስ ጫጫታ? ግን ዝምታ። ትክክለኛ መሆን ወይስ ደስ ማሰኘት? ትክክለኛ መሆን ነው እንጂ እውነት ማስመሰል በጣም ከባድ አይሆንም። ፈጣን ጥያቄዎቻችን አለቁ። እነዚህን ይመስሉ ነበር። በጣም ግን በብቃት የሆነ የምታውቂያቸው ነው የምትመስዪው። ኦፍኮርስ ውስጥሽ አሉ፣ ግን ቶሎ ነው የመለስሻቸው የምታውቂያቸው የኑሮ ስለሆኑ። ከዛ እንዴት ገባሽ ወደ አርቱ? ፋዘር ቤት ገባ። ፋዘር ቤት በጣም ብዙ የጥበብ ሰዎች የወጡበት ቤት ነው። ፋዘር በጣም ለኢትዮጵያ ኪነ ጥበብ ውለታ በጣም ትልቅ። ከዛ በፊት እንዳልኩሽ እኔ አርፌ አልተቀመጥኩም። ልጅም እያለሁ ክበብ ውስጥ ምሰራለሁኝ፣ ሰፈር ምናምን፣ ትምህርት ቤትም እንዳልኩሽ ብቻ ብዙ ክበብ ውስጥ ሰርቻለሁ። ውዝዋዜም፣ ቲያትርም፣ ሁሉንም ነገር። ከዛ አንድ ጓደኛ ያለች ትትና ትባላለች እና የልጅነት ጓደኛዬ ነች። አሁንም ስቲል ጓደኛሞች ነን። ከ9ኛ ክፍል ጀምሮ ነው የምንተዋወቀው። ከዛ እሷ ቀድማኝ ነው የገባችው ፋዘር ቤት ማለት ነው። 11ኛ ክፍል እያለን እንሂድ ፋዘር ጋር ምናምን ትለኛለች። አይ በቃ 12ን ጨርሰን አንደኛችንን በቃ እንሄዳለን ምናምን አልኳት። ከዛ 12 አለቀ። ቀድሞ አይደል የሚያልቀው ደግሞ ማትሪክ ስንሆን እኛ ግንቦት ላይ ወይ ምናምን አለቀ። እንደጨረስን ከማትሪክ ቀጥታ ወደ ፋዘር ቤት ገባሁ። በቃ ፋዘር ቤት አልኩሽ ሌላ ታሪክ ነው። በጣም ብዙ ሰው ነው ያለው። እስከዛሬ ሚኒ ሚዲያ ክበብ ምናምን ያልኩት ነገር ለካ ዝም ብዬ ራሴን ሳጃጅል ነበር። ምንም አላቅልሽም። እውነት ለሞራላችን ስለኝ እዛም ጎበዝ ምናምን የሚሉን አውቄ ጨርሻለሁ ብሎች ነበረ። አዎ በቃ ምቺ ይመስልሻል የሆነ ነገር ስትሰሪ። ከዛ ስሄድ እዛ ምንም አላቅም። በጣም ብዙ ጎበዝ ልጆች ናቸው ያሉት፣ በጣም ብዙ። ከዛ በቃ እዛ ተማርን። በጣም ቶሎ ነው ወደ ስራ የገባሁት። እንዳልኩሽ 9ኛው ሺህ ዓመት ምናምን ሳይሞላኝ 9ኛው ሺህ ካስት ተደረግኩኝ። ፋዘር ቤት ዓመት ሳይሞላሽ ነው ካስት የተደረግሽ? 9ኛው ሺህ። ከዛ ግን አላቆምኩም። እኔ ስቲል አሁንም እድል ሳገኝ አጋጣሚውን ሳገኝ የሚሄድበት ቤት ነው። በጣም ትልቅ ትምህርት ማገኝበት ቤት ነው። በጣም ብዙ ምንወዳቸው አሁን ታዋቂ አርቲስቶች ጓደኞቻችን ከዛ ነው የወጡት። ነቸሬ መሳይም ብዙ በጣም ብዙ ነው፣ ዘርዝሮ አይቻልም። የፋዘር ቤት ነው። እንዴት ነበር ጊዜ ውስጥ ታስቢው? ምን አስቂኝ ገጠመኝ የሚያዝናና ነገር ምናምን ነበረሽ ፋዘር ጋር? ፋዘር ጋር ምንም ማስታውሰው ነገር የለም። ማለት በጣም ደስ የሚል ጊዜ ነበረኝ። እኔ ገጠመኝ አልችልም ወይ ትዝ አይለኝም መሰለኝ። አይልም በእርግጥ ድንገት ስትጠየቂ ትረሻዋለሽ። ብዙ ነገር እኮ አሳልፈሻል። ስልኬን ተሰርቄያለሁ እንደገጠመኝ የሚወራ ከሆነ። አሁን ፋዘር ቤት ጋር ተምረን ወተን ምንቆምባት ቦታ አለች፣ አልበርት የምትባል አልበርት የሚል ህንፃ አለና እዛ ስር ነው የምንሰበሰበው። ትምህርት ቤት ውስጥ ሴት ለብቻ ወንድ ለብቻ ነው የሚቀመጠው። አይቻልም ማለት ሙሉ ቀን አትገናኙ። አህያና ጅብ አብሮ አይቀመጥም ነው የሚለው ፋዘር። ገባሽ? ወንዶች ለብቻ ሴት ለብቻ ነው የሚቀመጠው። ምናልባት ለስራ ስትወጪ ነው በቃ ለመነጋገር ስቶሪ ለማውራት ምናምን ውጭ ወተሽ
ተነጋግረሽ ትገቢያለሽ እንጂ ከዛ ውጪ በውጪ ነው እንጂ እኔ አብራችሁ የምትማሩ ነበር የሚመስለኝ። የለም እንደዛ። አሁንም ሴት ለብቻ ወንድ ለብቻ ነው የሚቀበለው። ከዛ ወንድና ሴት ነው ስትሰሩ እንዴት ወተሽ ውጪ ትነጋገሪና ስቶሪ ወይ ከተሰጠሽ መድረክ ላይ ነው ኢምፕሩቭ የምታደርጊው ወይ ከወጣሽም በር ላይ ወተሽ ትነጋገሪያለሽ እንዲናል እንዲንስራ ትባባያለሽ እንጂ ስትገቢ ወንበርሽ ላይ የብቻ ነው። ከዛ አልበርት ግን የምንገናኝባት ቦታ ነች። ገባሽ? የተሰራውንም ስራ ምናምን ይዘን ወተን እዛ ጋር ተገናኝቶ ለማውራት ነው በቃ ሁላችንም ሰፍ የምንለው። አስተያየት ይሰጥሻል። ዛሬ ሰራሽው በጣም ቆንጆ ነው ትባያለሽ። አንዳንዴ ደግሞ ምንድነው ዛሬ ሰራሽው ልትባይ ትችያለሽ። ብቻ አልበርት ደስ የምትል ቦታ ናት። በቃ ሴቱም ወንዱ የሚገናኘው እዛ ነው። ከዛ እዛ ቆመንልሽ ወሬያችን እየቀደድን ስለተሰራው ስራ ነው። ፕሮዳክሽን ይባላል። ቅዳሜ በፕሮዳክሽን ተዘጋጅተን ቆንጆ ድራማ ምናምን ይሰራል። ከዛ እሱን እያወራን ነው ወተን እና ስልኬን ጓደኛዬን ያዘችው ቀምቷት ሮጠ በቃ እና ውስጥ ለውስጥ ነው የሚካሄደው ምናምን በጣም ጥፍጥፍ ነው የሚሉብሽ። አሮጥሽም አብረሽ በጣም ብዙ ሰው ሮጠ። እውነት በጣም ብዙ ሰው ያሯሯጣቸው። ከዛ የሆነ ሰዓት እንትን ጩቤ ምናምን ይዛሉ እዛ እንትኖቹ ማስቴሽ ምናምን የሚስቡ አሉ እዛ እና ጩቤ ምናምን አወጡባቸው ውስጥ ለውስጥ ተከትሏቸው ሲሄዱ። ከዛ ብዙ ናቸው። አንደኛ የትኛው እንደሆነ ራሱ አትለዩም። ጥፍጥፍ ይሉብሻል። ከዛ በቃ ሁሉም ሰው በጣም ወፍራም ልጅ ነበረ ፓፒ የሚባል እሱ ሁላ ሮጧል። ሮጧል ግን አልተገኘም ምንም። ስልኬ ቀለጠች። ያኔ ደግሞ በጣም ብር ማለት ከባድ ነው ስልክ ለቤተሰብ ጭራሽ ፒያሳ ራሱ የታክሲ 10 ምናምን ትጠይቀሽ እንደገና ስልክ ጥለሽ መምጣት ማይሆን ነው። ከዛ በኋላ ይቅርብሽ አልተባልሽም? ቤት እስኪ በዛው አያይዤም ትደግፈው ነበረ እናትሽ ሙያ በጣም 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 ሰፖርቲቭ ናት። ማርያምን ደስ ነው የሚላት። በቃ ጥፋት ሳጠፋ በጣም ትቆጣኛለች። እንደውም ከሷ ይልቅ ጎረቤት ምናምን የሰፈር ሰው ነው የሚያስቸግረው። ልጅ እያለው በተለይ እንዴት ሴት ልጅ በዚህ ጊዜ ትልክ ያለሽ ምናምን የሚባሉ ሀሳቦች ያው በቃ ከዛ ደግሞ ብቻዋን ስለሆነ የምታሳድገኝ አባት ቢኖር ወንድ ቢኖር ምናምን የሚሉ ሀሳቦች ይኖራሉ በጎረቤት ምናምን። ግን የምር የምፈልገው መወደው ነገር እንደሆነ ገብቷት ነው መሰለኝ በጣም ነው የምታግዘኝ። በጣም ነው የምታግዘኝ። ምንም ጥያቄ አልነበረብኝም ቤተሰብ ላይ። አሁን እንደውም በዛው ስታነሹ ብቻዋን ስለሆነ የሚያሳደገችኝ ስትይ አንዳንድ ጊዜ አሁን የሚመጡ አንዳንድ ሀሳቦች አሉ ታያቸዋለች ብዬ ያስባለሁ። ከሲንግል ማምነት ተነስቶ በእርግጥ ሁሉም ሰው ከእናት ከአባቱ ጋር ቢያድግ ምንም የመጀመሪያው ምርጫ ነው። ግን ደግሞ ሰዎች በእናት ብቻዋን ስላሳደገቻቸው ባለጌ የማይሆኑ እናት ብቻዋንም ስላሳደገች ደግሞ ጥፋትም አይደለም እና እንደዚህ አይነት ሀሳቦች ሲነሱ አይተሽ ታውቂያለሽ? አንቺስ ደግሞ በእናት ብቻ አድገሽ ቁም ነገር ላይ እንደደረሰች ሴት ምን ታስቢያለሽ? ምን ትያለሽ? እንደውም እንጃ ጠንካራ ሴት ሆኜ እንዳድግ ነው የሆንኩት እንጂ ምንም የጎደለብኝ ነገር የለም። እውነት ነው እንዳልሽው በእናትና በአባት ማደግ የመጀመሪያው ምርጫ ነው። ማንም ሰው በእናቱም በአባቱም ቢያድግ በሞት ራሱ ባይለይ አይደለም በህይወት እያሉ በሞት ራሱ ባይለያዩ እኮ በጣም ሁላችንም ደስ የሚለን ነገር ነው። መሆንም ቢሆን ቢቻል ደስ የሚለው እሱ ነው፣ ለእነሱም ለእኛ ብቻ ሳይሆን። ግን ደግሞ ካልተፈቀደ እንግዲህ መግባባቱ ከሌለ አብረውም ሆነው ኑሮ መግፋት ካልተቻለ መለያየቱ ምንም እኔ እንትን ነው ብዬ አላስብም። ሰው እንዴት ነው ይሆነኛል ብሎ ነው መቼስ ትዳር ውስጥ የሚገባው አይደል? ህይወት፣ ቤተሰብ፣ ትዳር ምናምን ይሆነኛል ብሎ ነው የሚገባው። እኔም እኮ ስወለድ እንግዲህ እንለያያለን ብሎ አስበው አይደለም የተጋቡት ቤተሰቦቼ። ግን ደግሞ አለመግባባት ተፈጠረ። አለመግባባቱን መፍታት ቢቻል እሰየው፣ ካልተቻለ ግን ምንም ማድረግ አይቻልም። ግን አሁን እንዳልሽው በሲንግል ማም ማደግ ወይም ሴት ስላሳደገች የሆነች ሴት ትበላሻለች፣ ባለጌ ትሆናለች ምናምን ማለት አይደለም። ቅድም እንዳልኩሽ ነፃ ፍቃድ ይጠይቃል። እኔ አሁንም ባለጌ መሆን እችላለሁ። የራሴ ማንነት ነው የሚወስነው። እናቴ በጣም ብዙ ነገር አስተምራኛለች። ከዛ ውስጥ እኔ ከወሰድኩኝ እሰየው ጥሩ ሰው ሆናለሁ። አይ አልቀበልም እኔ አልፈልግም ካልኩ ደግሞ ባለጌ ሆናለሁ። እናትና አባቱ ቤት አድጎ ባለጌ ሰው አላየንም እንዴ? ጎረቤት እኮ በጣም ብዙ የሚያስቸግሩ ልጆች እናውቃለን አይደል? በእናትም በአባትም እያደጉ አባትየው እየደበደበው ምንም እያለውም ምናምን ማይማር ልጅ እኮ ይኖራል። ግን ደግሞ ማንነትን ራሳችንን የምንሰራው ብዬ አስባለሁ። ቤተሰብ በደንብ ያግዘናል። በልጅነታችን የሚያሳዩን፣ የሚነግሩን፣ የሚመክሩን ነገር በደንብ ማተር ያደርጋል። ግን የመቀበልና ያለመቀበል ቅድም ሪሌሽንሽፕ ላይ እንዳነሳ ነው የነፃ ፍቃድ ጉዳይ ነው። እኔ መርጬ ነው እንጂ አሁንም ምርጫ አለኝ።
ጥሩ ሰው ያለ መሆን ባለጌ ሴት የመሆን ምርጫ አለ። አይ ጥሩ ሰው ነው መሆን የምፈልገው፣ መስራት ነው መለወጥ ነው የምፈልገው፣ ምርጫው እሱም የኔ ነው። ስለዚህ በሲንግል ማምነት ተያይዞ የሚመጣ አዲስ ብልግና ወይም አዲስ ጨዋነት የለም ብዬ ነው ማስበው። ቢቻል ሁሉም ቤተሰብ ሆኖ በጋራ ልጁን ቢያሳድግ እመክራለሁኝ። ይሄ እንዴት ነው? እናት ምንም ቢሆን አባት ልትሆን አትችልም። አባትም ምንም ቢሆን እናት ሊሆን አይችልም። በጋራ ቢሆን በጣም የተሻለ ነው። ካልፈቀደ ደግሞ እግዚአብሔር ካልፈቀደ እንደ እናትም ደግሞ በደንብ እንደኔ አይነት ሴት ማሳደግ ይቻላል ያለሽ። እንደዚህ ፈታ እያልን ካልሆነ ሰረስኩኝና ብዬ ታወቀኝ። ምንድን ነው ይሄ ነገር? መጽሐፍ እየጻፍኩ ነው። በጣም እንትን እያልኩ ነው። ቀለል ያለ ነገር ጠይቂኝ። አሁን መካሪ ሆንኩኝ። ግን በጣም የሚገርሙ ነጥቦች ነው የምታነሺው። ቅድም ጀምሬልሽ ነበረና ታነቢያለሽ። አማርኛዎች ሁሉ በጣም ነው የሚገርሙት። የእውነት የልጅ ቋንቋ አይመስልም። ልጅ ስልሽ ልጅ እያልኩሽ አይደለም፣ ይሄ ነው አይመስሉም። እና በጣም በሰል እንትን በቃ ደስ የሚል ነገር ነው የምታወሪው፣ በሳል አማርኛ። እና ከየት መጣ ይሄ? ከአስተዳደግሽ መጽሐፍ ታነቢያለሽ ወይስ ከፋዘር ቤት ተሞክሮሽ? እንዴት ነው የሆነው? እኔ እንጃ፣ አስተዳደግ ይመስለኛል። ብዙ መጽሐፍ አንባቢ ጎበዝ አይደለሁም። የተወሰኑ መጽሐፎች ነው በህይወት ያነበብኩት እንዲህ የሚጠቀሱ። በጣም ጎበዝ አንባቢ አይደለሁም። ግን ኑሮ በራሱ አንድ ኤክስፒሪየንስ ነው፣ ትልቅ ልምድ ነው ህይወት። እና የተወሰነች ነገር ተምሬያለሁ ብዬ አስባለሁ ከህይወት። ንግግሬ እንደዚህ እንትን ብሎ ከሆነ እኔ እንጃ አላውቅም። ንግግር እንደማልችል ነበር የማውቀው፣ ግን ከሆነም ጥሩ ሆኛለሁ ማለት ነው። ወይም በጣም ቆንጆ ማለት በጣም በቃ የሚገርሙ ለጆሮ ደስ የሚሉ ሰዎች ቢሰሟቸው ደስ የሚሉ ነገሮች ነው የምታወሪው። በዛው ልክ ደግሞ እንትንም አይደለም እያዋዛሽ ነው። አልደረቀማ ይመስለኛል። 9ኛው ሺህ ቶሎ ያላሳቀሽ አንቺ በጣም ስለምታስቂ ነው መሰለኝ። እሱ እንዲህ ብለሽ አሞገሽኛውን ተሰማኝ። ስለማይገባኝ ይመስለኝ ነበር ቀልድ። እኔ አሁን አልመሰለኝም ሳይሽ። እኔ እንጃ ከየት ነው አላውቅም። መጽሐፍ አላነብም እውነት ለማውራት። ማዳበር የምፈልገው አንዱ ነገር በህይወቴ ወደፊት እሱ ነው። በጣም አንባቢ መሆን እፈልጋለሁ። ከዚህ በኋላ አዳዲስ ሆቢዎች ወደ ህይወቴ እንዲመጡ እፈልጋለሁ። ብዙ አዳዲስ ቦታዎች ማየት፣ ኤክስፕሎር ማድረግ፣ መጽሐፍ አንባቢ መሆን ይጠቅማል። ዞሮ ዞሮ የሆነን ሰው እና አዳምጣለሁኝ። ሰው አዳምጣለሁ፣ ግጥም አዳምጣለሁ፣ ሀሳቦች ለመስማት በጣም ሬዲ ነኝ። ማለት ከሰዎች ጋር የቁም ነገር ያለው ወሬ በጣም ደስ ይለኛል። ይሰለቸኛል ሳቅ ጨዋታ አሁን ካበዛን። በተለይ ሳቅ ጨዋታ እውነት ለማውራት እኔ ስራ ነው የሚያዝናናኝ። እና የሆነ ከጓደኞቼ ጋር ምንም የሆነ ስለ ስራ አውርተን ከዛ ስንዝናና ነው ደስ የሚለኝ። ትልቅ ነገር ነው። እና ሀሳብ የሆነ ቴብሉ ላይ የሚወራ ሀሳብ ሲኖር ደስ ይለኛል በቃ። እና በጣም አዳምጣለሁ። ባዶ ቴብል አልወድም። ሀሳብ የሌለው ቴብል አይሆንም፣ አይመጣውም። በጣም እንደውም ብዙ ጊዜ የሚመከረው ማዳመጥ የብዙ ሰዎች ድክመት ይመስለኛልና ሰዎች አዳማጭ ከሆኑ በቃ የምርም አሁን ተናጋሪ መሆን ይችላሉ፣ ያዳመጡትን የሚናገሩት ብዬ አስባለሁ። ከ9ኛው ሺህ በኋላ ምን ስራዎች ሰራሽ? ከ9ኛው ሺህ በኋላ ማን ያዘዋል የሚል ትልቅ ፊልም መጣ። እንዴት በደስታ እንደማወራው ስለሱ። በጣም ቆንጆ ፊልም ነው። በጣም 8 ሲን ያለችኝ። እሺ እንዴት እንደዚህ አጣጥሜ አርጌ እንደጨረስኩት። የኑር አክመል ፊልም ነው። ማን ያዘዋል እንግዲህ በጣም ትልልቅ እኔ እድለኛ ነኝ ባይሰው ከትልልቅ ሰዎች ጋር ነው ካስት የሚመጣልኝ። አማኑኤል ሀብታሙ፣ ካሳሁን ፍስሐ፣ ማንዴላ፣ እታፈራው መብራቱ ያሉት ማለት ነው ካስት ላይ። ከዛ ኢዲዲያ የምትባል ደግሞ አዲስ ካስት የተደረገች ነበር። እሷም በጣም ጎበዝ ናት። ከዛ ካስት ተደረግኩኝ። የፋዘር ቤት ሰው ነው ካስት ያደረገኝ፣ ሀምዛ ይባላል። ለኑር ጥቆማ ያደረገው እሱ ነው። ከዛ ስክሪፕቱን አነበብኩት። በጣም ቆንጆ ስክሪፕት ነው። በጣም ብዙ ሰው ወዶታል። ወጥቶ ኦልሬዲ ሁሉም ሰው ተነጋግሮበት ጨርሷል። ግን አሁን እንደገና ነግራቸዋለሁ። በጣም ደስ የሚል ፊልም ነው እና በኢትዮጵያ ፊልም ደረጃም በቃ የሆነ ያልተሞከረ የሚባል አንድ ነገር የተሞከረበት ፊልም ነው እና 8 ሲን ናት። ለ8 ሲን 1 ሳምንት በቀን እየሄድኩኝ ሪኸርስ አድርጌያለሁ።
በጣም ፕሮፌሽናል በሆነ ወይ ነበር የሰሩት እና በጣም ደስ የሚል ኤክስፒሪየንስ እዛ የሚያገኘውት። ከዛ ከአማኑኤል ሀብታሙ ጋር ነው የምተውነው። ኢማጂን እኔ ብድግ ብዬ ከሱ ጋር እንዴት ነው የሚሆነው? በጣም ደስ የሚል ኤክስፒሪየንስ ነበር እሱ። ከዛ እንደውም ገጠመኝ ስትይ እዚህ ጋር ልንገርሽ፣ የተዋረደ ከሪየርስ ወተን ማለት ነው የተወሰነውን ያክል ጊዜ እኔ ብቻዬን ነበር ሪየርስ ያደረኩት። መጨረሻ ቀን ላይ አማን ይመጣል ምናምን ታገኘዋለች ተባልኩና አማን መጣ። ከዛ ሪየርስ ጨርሰን ወጣና ምሳ እንብላ ተብሎ ከቢሮ ታች የሆነች ካፌ አለች። ለመጀመሪያ ጊዜ ነው አማንን ያየሁት። በጣም ነው የምወደው። ከዛልሽ እንዲህ ስልኬን ይዤ ማለት ነው እሱ ፊት ለፊቴ ነው ያለው እና ፎቶ አላምንሽም አብረሽ መስራት ደግሜ ነገ ባላገኘው ከዛ ቀስ ብዬ እንዲያርጊ ሳነሳ ፍላሽ ቢበራስ የት እንደምገባ እኔ አላቅም። ሜቢ እሱ ኖቲስ አላረገውም ይሆናል የዛን ቀን። እንዴት ልቤ ክው እንዳለ በቃ ህይወት ተበላሸ እዚህ ጋር አልኩ። በቃ ስራ ቀራል። ቀስ ብዬ ከስራ መለሳት እችላለሁ አብሬ ለዛው ብቻ ሰፍ ከማለት የተነሳ ታረድኩልሽ እሻለሁ እንደዛ ከዝነት ሳረገው። ግን እሱ ምንም አላለኝም። ኮንበስ አለ የሆነ ጠበቀልኝ እንትን አማን እንዳትሳቀቂ ምናምን። አንቺ ምን ተሰማሽ ከዛ በኋላ? በጣም ነው ያፈርኩት፣ ልነግርሽ አልችልም። በቃ መቀመጥ ምሳውን እንዴት ልብላ? እውነት በጣም ሼም ያዘኝ። አልነግረው ነገርም ያው መቼ ስንነሳ ብትኝ እኮ እንነሳለን ይለኛል። ዝም አልኩ በቃ ዝም አልኩ በቃ። ከዛ ብቻ እሱን ፊልም ሰራ። በጣም ደስ የሚል ፊልም። ስምንት ሲናት እንዳልኩሽ ግን በጣም ጥፍጥ ብላ በቃ ቆንጆ ካራክተር፣ ረዴት ትባላለች ካራክተሯ። በጣም ቆንጆ ፊልም ሰራ። ከማን ያዘዋል በኋላ ደግሞ አልሞቷል እንሰራው የፍጹም ክብረት ፊልም። እሱም በጣም ቆንጆ ፊልም ነበረ። እንግዲህ ታይሽ እዚህ ላይም ካስት የተደረግኩት ከነ ሰለሞን ሙሄ፣ ሙሉዓለም ጌታቸው፣ ጄሪ አለች፣ ማራማዊት አባት አለች እና እንግዲህ የሙሉዓለም ፍቅረኛ ሆኜ ካስት ተደረግኩኝ። እኔ አልኩ አምናችሁበታል። በጣም ትልቅ ኤክስፒሪየንስ ነው ይሄም። በቃ በጣም ቆንጆ ጊዜ ነበረ። በጣም እድለኛ ነሽ። በጣም የእውነት አሁን ለምሳሌ የመጀመሪያ እንደጀመርሽ ከአብዛኞቹ ጋር ሰርተናል እና ከና አማንንም ቅድም ስታነሹ አማን እንደሱ ነው ምንም አይናገርም ምናምን አብረን ሰርተናል። በጣም ነው የሚገርሙት። ማንዳም ሁሉም ሙሌም ሁሉም እና ከዳይሬክተሮቹ ጀምሮ ኑር አክመል የሚገርም ዳይሬክተር በጣም ሁሉም ትልቅ ኤክስፒሪየንስ ያላቸው ነው ዳይሬክተሮቹ። አብረውኝ የሚተውት ሰዎች በጣም ትልቅ ኤክስፒሪየንስ ያላቸው ሰዎች ናቸው እና ለእኔ የምር አይመስልም አላስታውቅም እንጂ እደነግጣለሁ ካስት ስደረግ። ታድዬ እግዚአብሔር ሆይ አሁን እኮ እነሱን ቁጭ ብዬ ሳየ ነበርኩ ሰው አሁን ከነሱ ጋር ልሰራ ካስት ተደርጌ ምናምን ላለሁ። እውነት በጣም በቃ ብያቸው አላቅም ለነሱ ቴንኪዩ ላለሁኝ ለካስቱ እንጂ እንዲህ በደንብ ነግሬያቸው አላቅም ለተዋናዮቹም ጭምር እንጂ በጣም ነው ኤክሳይትድ መሆነው። በጣም ያደርጋል ደግሞ እኔ የዛኔ ለመጀመሪያ ጊዜ ከጌትነት እንየው ጋር ሰራ ካስደረግ ህልሜ ነው ከጌትነት ጋር አብሮ መቆም እንኳን አይደለም መስራት እና ሚነፍና የማይመስሉ ሰዎች አሉ። በጣም ትልቅ ነገር ነው። እዛ ላይ እንደዚህ አይነት ገጠመኝ ያልገጠመሽም? ተማርሽ? አልሞቷለኝ? አይ ተማርኩኝ። በቃ አብረን እንነሳለን። ይሄ ሳታስነቂ በመሀል ምናምን ሰልፊ ምናምን ትጋሻለሽ። ከዛ ካልሞቷል በኋላ ምንድን ነው የሰራ ነው እንትን ሰራን እኮ ከሙሌና ከሰለሞን ሙሄ ጋር ድጋሚ ጩኸት በረከተን ሰራን። የምንቴን ስራ ማለት ነው። ሶስተኛ ድጋሚ ያገኘዋቸው እነሱን። ከዛ ደግሞ ከሙሄ ጋር ደግሞ አባትና ልጅ ሆነን አሁን አዲስ የሚወጣ ድራማ አለ የአላዛር ሳለልኝ። አላዛር ሳለልኝ እኮ ዳይሬክት አደረገኝ። አንቺ ግን በጣም የእውነት እድለኛ ነሽ። በጣም አሊታም የሚገርም ዳይሬክተር ነው። ምንቴም አሊታም በቃ ፍፄም ኑርም እስካሁን ያገኘኋቸው ዳይሬክተሮች እኔ በቃ እግዚአብሔር ስለሚወደኝ ነው። እውነት ኮረስ ሆነሽ አታውቂም? ኮረስ ይሄን ማውራት ፈልጋለሁ። በጣም በህይወቴ ማለት ነው
ኮረስ ሆኜ አላውቅም። ፊልም ላይ ምናምን ድራማ ምንም አንድ ቀን ኮረስ ሆኛለሁ። ለማን በይኝ ወጥቶ አደር የሚል የባባ ፊልም አለ። ከባባ ጋር ነው ምሰሪ ሲለኝ አልጠየቅኩትም ምን እንደሆነ ምናምን ሄድኩኝ። ኮረስ እንደሆነ ገብቶኛል፣ ግን ባባን ማየትና ማግኘት በጣም እፈልግ ስለነበር እና በህይወቴ የሚያገኘሁት የዛን ቀን ነው። ባባን በጣም ነው የምወደው ማርያም በጣም ልክ ይሄ እንዴት ነው እንደ ወንድሜ ነው የሚሰማኝ። ሳታውቂው የሆነ ሰው የራስሽ ሰው መስሎ ተሰምቶሽ አይቀር በቃ እንደዛ ነው የሚሰማኝ ባባ ጌታ በቃ። እና አንድ የኮረስኩት ፊልም ከባባ ጋር ስለሆነ በጣም ደስ ይለኛል። እንደ ኮረስኩ ራሱ አይደለም ማስበው በቃ ባባን ያገኘሁበት ትልቅ ቀን አድርጌ ነው የምቆጥረው እሱን ቀን። ይገርማል። በጣም የምትወጂውን ሰው ያገኘሽበት ቀን ነው። ፋዘር ቤትም ተገናኝታችኋል? ጭራሽ አግኝቼ አላውቅም። ከዛ ድራማውን ከሰራም በኋላ እኛ ሰፈር አካባቢ አንድ ያየሁትኝ እና ሰላም ብለኝ እንደዚህ ራሴን አውቆኝ ነው ምን አልገባኝም አልኩ። ከዛ በኋላ አልተገናኛችሁም? እንዲህ ሁሉ የምትወጂው ተገናኝታችሁ ሳታወሩ ነው? በእርግጥ ያው ባባ በጣም ነው የምንወደው፣ እንደ አድናቂም እንደ ተመልካችም በጣም ብትወጂው አያስገርምም። ግን ደግሞ ልክ አርት ውስጥ ሆነሽ ስትይ ያው ከዛ በኋላም ተገናኝታችሁ ቅርበት ያላችሁ መስሎሽ ነበር። ስለዚህ የኮረስ ታሪክሽ አንድ ቀን ቢሆንም ግን የማትረሺውና የምትደሰችበት ቀኔ ነው። እንደውም እዚህ ሙያ ውስጥ በቃ ሳላገኘው ቢሆን በጣም ይከፋኝ ነበረ በእውነት። አንዴም ቢሆን በማግኘቴ እድለኛ ነኝ። ነፍሱን ይማረው። በጣም የሚገርም ተሞክረው ነው ያለሽ። ጨዋታው እየተሳለጠ ቀኔን ቆንጆ አድርገሽልኛል ዛሬ። ትንሽ ጥሩም ቀን ስላልነበረኝ ጥሩ አድርገሻል። በቃ ጥሩ ነው። እንኳን መጣው በእናትሽ። እንኳን መጣሽ። የእውነት ደስ የሚል በጣም ደስ የሚል እንደዚህ ሲሆን ደስ ይለኛል። ባይተው ህይወት አይደል ወሬ ደስ ይላል። አንዳንዴ ምንም በቃ የእንግዳሽን ኮንፈርት ስለምትጠብቂ እሺ ያሽ ተቀጠል ደግሞ ወደ እንትን ጥያቄ አልፋ ነው የሚያልሽ ነው ጥያቄ ስላስቀረሽልኝ ደስ ብሎኛል በጣም። እንደዚህ ስነጭ ለራሴ ብዬ ነው እንደዚህ ፈታ ብለን ቢሆን ይሻላል ብዬ። እንዴት ነው የምጠይቀኝ እያልሽ ነበር ይወጣሽ? እውነት ለመናገር ፈራለሁ እኮ ስመጣ ፈርቻለሁ። ከዛ አሁን ግን ጥሩ ነው ደስ ብሎኛል በጣም። በራስሽ ላይ ያለሽ መተማመን ደስ ይላል። ስታወሪ ደስ ያለሽ ነው። ከየት ነው ያዳበርሽው? እኔ እንጃ እናቴ መሰለችኝ። በጣም ነፃ አርጋ ነው ያሳደገችኝ። ምንም ነገር ጎሎብኝ አያውቅም። ኖሯት ምናምን ላይሆን ይችላል፣ ግን በጣም ብዙ ነገር እኔ ሌላ ብዙ ትልቅ ቤተሰብ ካለው ልጅ በላይ ብዙ ነገር ተደርጎልኝ ነው ያደግኩት እና በራሴ እንድተማመንም ቆሜ እንድሄድም ምንም የእናቴ እንትን ነው ብዬ አስባለሁ። እና ጠንካራ ሰራተኛ እንደሆንም ስራ በጣም ነው የምወደው እንደነገርኩሽ። እና በራሴ በቃ አንዳንዴ ያው በቃ ሳስበው ከእድሜ ጋር የማይሄዱ ብዙ ነገሮች ሞክራለሁኝ እና ከየት መጣ ብዬ ሳስብ ከእናቴ ነው የወሰድኩት። በጣም ጠንካራ ሰራተኛ ነች የእውነት። ስንት አንድ ዲፕሎማ 2 ዲግሪ 1 ማስተርስ ምናምን ያላት ሰው ናት። ከዛ ግን ይሄን የምታደርገው እኛን እያሳደገች የሆነ ቀን እየሰራች ማታ እየተማረች ምናምን ነው። ማትሞክረው ነገር የለም። እና ይሄ እንዴት ነው ድሮ ደግሞ መስሪያ ቤት ላይ ስትሰሪ እድገት ለማግኘት ትምህርትሽን እያሻሻልሽ መሄድ ምናምን ያስፈልጋል አይደል? በጣም ብዙ ነገር ነው የተማረችው። ፋርማሲስት ማይገናኝ ነገር ራሱ በጣም ብዙ ነው የተማረችው። እና አታቆምም መሞከር መስራት በጣም ነው የምትወደው። ለቤተሰቧ በጣም ሟች ናት። በጣም ነው ቤተሰቧን የምትወደው። ማለት ሌላ ህይወት የላትም ከቤተሰቧ ውጭ፣ ማለት ከእናቷ ከወንድሞቿ ከእህቶቿ ውጭ ምናምን ሌላ የምታስበው ነገር የለም። እና እኛ ነን በቃ ጓደኛ ብላ ራሱ እንትና የምትለው የላትም። እና በጣም ጠንካራ ሴት ናት። ከሷ ይመስለኛል የወሰድኩት። እና እኔም ስራ በጣም ነው የምወደው። በቃ በጣም የሚያዝናናኝ ነገር በህይወቴ ስራ ነው። መስራትን የመሰለ ነገር የሚያዝናና ነገር የለም። ማለት ከጓደኞቼ ጋር ዛሬም ነገም ከነገ ወዲያም ልዝናና እችላለሁ። ከዛ ግን ያስጠላኛል። በቃ የሆነ ሰርቼ ግን የሆነ ነገር አቺቭ አድርጌ ወይ የሆነ ማድረግ ያለብኝ ነገር ከጨረስኩ በኋላ መዝናናውን መዝናናት ግን በቃ የትም አላገኘው። እና ጥንካሬውም ካለኝ በራስ መተማመንም አለ ከተባለ ከሷ የመጣ ነው እንጂ እኔ ያመጣሁት አይመስለኝም። ደስ ይላል በጣም። በጠንካራ እናት እጅ ማደግ በጣም ደስ የሚል ነገር ነው። ከዚህ ጋር አያይዤ የማነሳው ስለ ስራ ስታነሽ ሄቡ ኢቨንቶች ታዘጋጃለሽ።
በጣም የሚገርሙ ማለት በጣም ብዙ ኦዲየንስ ያላቸው ከዛ ቅድም አንቺ እንዳልሽውም ከእድሜሽም ከፍ ብለሽ ነው የምትሞክሪው። በአንቺ እድሜ የማይሞክሩ ሊሆኑ ይችላሉ። ከዛ ደግሞ አዲስ አይዲያ ነው፣ ሰዎች በደንብ የተቀበሉት ነው። እስኪ ስለሱ ኢቨንት አውሪን። እንዴት ሀሳቡ መጣለሽ? እንዴት ተጀመረ? ማለፊያ ኢቨንት ይባላል ኢቨንታችን። እኔና ሁለት ጓደኞች ያሉ አብረውኝ የሚሰሩ ማለት ነው። እንዳልኩሽ ነው ጓደኝነት ላይ ቁም ነገር ከሌለው የምናወራው ቴብል ላይ ሀሳብ ከሌለው ይደብረኛል። ስለዚህ ደበረን እና የሆነ ጊዜ የሆነ ስራ ስለመስራት አወራን። ቀለል አድርገን አንድ ኢቨንት ስለማዘጋጀት ነበር ያሰብነው በሰዓቱ። በቃ ለምን የሆነ ኢቨንት አናዘጋጅም? እኔ ድሪም የማደርገው የሆነ አይነት ቫይብ አለ። ይሄ አሁን የምታየው ማለፊያ ኢቨንት ላይ ያለው ሴታፑን በዩ በአጠቃላይ የፕሮግራሙ ይዘት ሬስቶራንት ቢኖረኝ እንዲህ አይነት ሬስቶራንት ነው የምከፍተው ብዬ የማስበው አይነት ቫይብ ነው። እና ለምን ይሄንን እንደዚህ አድርገን ከዛ የሙዚቃ ምሽት ለምን አንድ ኢቨንት አናዘጋጅም ምናምን የሚል ሀሳብ መጣ። አወራንበት። ጉዳዩ ለካ የሆነ ነገር ልክ ስትጨብጩ ነው እየተበተነ የሚሄደው። ለካ ይሄም አለ ይሄንንም መስራት ይቻላል እያልሽ ትሄጃለሽ። ከዛ ከባድ መስሎን የነበረውን ነገር አሁን ቦታ ማስፈቀድ የሆነ ቦታ ይዞ መስራት ምናምን ከባድ ይመስላል። አይደለም ግን ልክ የሆነ ነገር ስትጀምሪ መንገዱ እየተከፈተ ይመጣል። ሳናስበው አንድ ኢቨንት ለማዘጋጀት ብለን ተነሳንና የመጀመሪያውን ኢቨንት ስናየው መቀጠል እንዳለበት ወሰነ። የመጀመሪያው ኢቨንት ላይ የራሳችንን ሰዎች ነው የጋበዝነው። ባይዘው የመጡት ሰዎች ማንም ከፍሎ የገባው 2 ሰው ነው 3 ሰው ነው የነበረው። በአጠቃላይ ያለንን ኮኔክሽን በሙሉ ተጠቅመን ሰውን እንጥራ ተባባልን። ከዛ አንድ ኢቨንት አዘጋጀን፣ ግሮቭ ጋርደን። በጣም ቆንጆ ኢቨንት ማለት በቃ ለእኔ አዲስ ኤክስፒሪየንስ ነው። ግን ደግሞ ሙዚቃ ወዳለው መወደው ነገር ውስጥ ነው ያለሁት። ኦልሞስት በቃ አርቲስቲክ ነው ሁሉም ነገሩ። መሬት ላይ ቁጭ ብለሽ ተነጥፎልሽ ትራስ ፎጣ ምናምን በጣም ኮዚ ቫይብ። ከዛ ሙዚቃ እየሰማሽ የመጀመሪያዎቹ ኢቨንቶች ላይ ደግሞ ጠላ፣ ጠጅ፣ ቆሎ፣ ቋንጣ ምናምን ነበር የሚቀርበው እና በቃ ሌክዠሪም ነው በይው ደግሞ ከአቅማችንም አንጻር አይደለም። ሀሳቡ ግን ሌክዠሪ ነበረ። ደን እያደገ ሄደና ሁለተኛው ኢቨንት ላይ እንግዲህ የመጀመሪያው ኢቨንት ላይ 60 ሰው ምናምን ነው የመጣው። ሁለተኛው ኢቨንት ስናዘጋጅ 500 ሰው መጣ። በምን በዛ ቪዲዮ ያንን ቪዲዮ ቀርጸን ፖስት አደረግን እና በዛ ነው ማስታወቂያ የጀመርነው። 500 ሰው መጣ። ማርያም ደነገጥን። የት እናርገው ሰውን? እኛ ኤክስፔክት ያደረግነው ሰው በቃ 100 ሰው 200 ሰው ከፍሎ የሚገባ ከመጣ ትልቅ ነገር ነው ብለን 500 ምናምን ሰው መጣ። ቦታ ጠቦን ግሮቭ ጋርደን ተጨንቆ በቃ ገርሟቸው ቤቱን የሚያከራዩት ሰዎች ራሱ በጣም ተገርሞ እያለ ቀጠለ። ከዛ ትልልቅ ሙዚቀኞችን ማምጣት፣ ሰው የሚወዳቸውን ሙዚቀኞች ስቲል ይዘቱን ሳይለቅ ይሄ ትልቅ የኮንሰርት አይነት ቫይብ አይደለም ፈልገው ሚኒ ኢቨንት ሚኒ ኮንሰርት ሆኖ ግን ሰው በደንብ ኢንጆይ የሚያደርግበት ከጓደኞቹ ከቤተሰቦቹ ጋር ለመነጋገሪያ ለመጫወቻ ጊዜ የሚያገኝበት ካርታ ዳማ ምናምን አለ እና የሆነ ቤትሽ ያለሽ ነው የሚመስልሽ። መሬት ላይ ቁጭ ብለሽ ፎጣ ለብሰሽ የሆነ ሙዚቃ እየሰማሽ፣ አንዳንዴ ደግሞ ሙቪ እናዘጋጃለን ፊልም እያዩ ምናምን በጣም ደስ የሚል ነው እና ሰው በሚያስደነግጥ መልኩ ሀሳባችንን ተቀበለውና ደስ አለን። በቃ እውነት ሀሳቡ የሚገርም ነው። ብዙ ሰውም ይመጣል። አሁን በደንብ 2 ዓመት ሆነን እንግዲህ ከተጀመረ 2ቱንም ዓመት ኮንቲኒየስሊ እየተሰራ ነው። ኮንቲኒየስሊ ኦዲየንስ አለው። አዳዲስ ኦዲየንስንም እየጨመረ ነው ይመጣው። እኛም አፕዴት እያደረግን ካለፈው እየተማረን በጣም ብዙ እያሻሻልን እዚህ ጋር ደረስ። በጣም የሚገርም ሀሳብ ነው። ምን ሀሳብ አለ? እሱን የማሳደጉ ነገር አለ እዛው ላይ። ኢቨንት በጣም ከባድ ነገር ነው ብታይ። እንደ ሴት ደግሞ ማለት ነው ለእኔ የተወሰነውን ያክል ጊዜ ሁሉንም ነገር እራሳችን ነው የምናደርገው እስኪገባን ድረስ። ቪዲዮ እኛ ነን ኤዲት የምናደርገው፣ ፖስት የምናደርገው እኛ ነን፣ ሰው ሲመጣም ትኬት የምንቆርጠው እኛ ነን፣ የምናስተናግደው እኛ ነን። ሁሉንም ነገር ኮሚኒኬት ለማድረግ ከሙዚቀኞች ጋር ሪሄርስ ሲሄዱ ሁሉንም በቃ እኛ ነን የምናደርገው እና እንደ ሴት እኔም በጣም ከብዶኛል። እስቲል አሁንም ጫናው ወርዷል ለማለት ሳይሆን ግን ደስ የሚለኝን ነገር ነው እያደረኩ ያለሁት። ኢንጆይ ያደርገዋለሁ እንትኑን ሀስሉንም ጭምር። ምንም ማረሰው የሆነ የገጠመኝ ነገር የለም። ግን የሆነ ሰው እኛ ጋር መጥቶ መታወቂያ ጠፋበት እና በጣም አስጨነቀን። በቃ መታወቂያ ጠፍቷል። በጣም አንወልደው ነገር መታወቂያውን ምን አድርገው ነው ፎጣ ወስዶ ከኛ መታወቂያው ጠፋ።
ፎጣውን ሲወስድ እና ከሰው ጋር ተጣብቆ ሄዶ ሊሆን ይችላል ወይ ተቀላቅሎ ሊሆን ይችላል። ትንሽ ጠብቀና ነገቶስ ከባህር ዳር ነው የመጣሁት እናንተ ጋር መታወቂያን ውለዱ። ሌሊት ሙሉ ኢቨንት አልቆ እስከ ሊነጋ ትንሽ ቀርቶት ነው በሰላም የተለያየ ነው። ምን እንጃ እኔም እንትን መሆንም አማረኝ። እዛ ምንድን ነው የሚሰሩት ሰው ስሩት አድርጌ በሰጠው መታወቂያ እድል ሊሰጠን አልቻለም በሰዓቱ። እሱም ይገባኛል። ያው መታወቂያ ከባድ ነገር ነው በዚህ ሰዓት። ግን ያንን ነው በቃ አንድ የሚያናድደኝ ቀን ካልኩ ልጠቅስ በጣም ይቅርታ። ግን ተገኝቶ በነጋታው የሆነች ሴትዮ ጋር መታወቂያ ተጣብቆ ሄዶ ነው እና ተመለሰላቸው። ግን ሶሪ በዚሁ የዛኔ ይቅርታ ጠይቃችሁ ቀናል። ግን አሁንም ተናዶ እንደሆነ ያስታውቃል። ከጩኸት በረከተ በኋላ ሌላ አዲስ ስራዎች ነበሩ ያሉት ወይም የሰራሻቸው? ከጩኸት በረከተ በኋላ ካላዛር ጋር እንዳልኩሽ 13 ክፍል ድራማ አለ አሁን የሚወጣ ነው አይደል? አዎ በጣም ቆንጆ ድራማ። ሙሄም አለበት። ሰለሞን ሙሄ ያለው ሰለሞን ሙሄ ያለበት አብረን በጣም ቆንጆ ድራማ ሰራን። አሊታ በጣም ደስ ብሎኛል በዚህ አጋጣሚ ከሱ ጋር በመስራቴ። አዜብም አለች፣ አዜብ ወልደሰ። ሌላ ማን ያለ አሉ? ብቻ እኔ አለው አለሁኝ። ሌሎችም ብዙ ተዋናዮች አሉ። እንዴ የሙሄ ሚስትም አለች፣ ቤት ያለች። ስብስቡ ጋላክቲክ ነው። ቆንጆ። አዎ እና ጥሩ ነው ሀሳቡም። ያው አሊታ ታውቂዋለሽ መቼስ። በጣም በዳይሬክቲንግም በሀሳብም አይታማ። በጣም ዳይሬክቲንግም ሰርተናል። አሁን የሚወጣ ያለው እሱ ነው። በጣም ጥሩ። ከአቡ ጋር አዲስ ስራ ጀምራችኋል አርት ቲቪ ላይ። አዲስ ስራ ላይ እንግዲህ ያው አብራችሁ ከሰራችሁ በኋላ እንደገና ድጋሚ በሌላ ስራ መገናኘት ምን ስሜት ይሰጣል? ሰው ጋር ያለው ስሜት እንዴት ነው? በጣም ደስ ይላል። እንዳልኩሽ ይሄ የሆነ ስራ መስራት ነበረብን ብዬ የማስበውን ነገር አሁን በአርቲስት ቲቪ አግኝተነዋል ብዬ አስባለሁ። ድጋሚ ኮላብ አድርጎ ቅድም እንዳልሽው የሆነ ብራንድ መፍጠር እሱን አስበው ስለነበረ አሁን በጣም ደስ ብሎኛል። እና ከምታውቂው ሰው ጋር ደግሞ መስራት በጣም ደስ የሚል ነገር ነው። ስራሽን ሁሉ ነው የሚያቀልልሽ። እና ከሱሬ ጋር እንግዲህ አርቲስት ቲቪ ላይ የቅዳሜ መዝናኛ ቅዳሜ ሁሌ በአርቲስት ቲቪ የሚተላለፍ አዲስ ፕሮግራም ጀምረናል። ሆስት ማድረግ በራሱ አዲስ ኤክስፒሪየንስ ነው። ግን ከምታውቂው ሰው ጋር ሲሆን በጣም ደስ ይላል እና ቆንጆ ነው። ሰው ጋር ያለው አቀባበል በጣም ጥሩ ነው። ኦልሬዲ የመጣ የሆነ ብራንድ ስላለ እሱን አክሰፕት አድርገው ተቀብሎታል። ግን ይሄ ባልና ሚስት የሚባለው ነገር እባክህ አጅቡ እንዴ! ሱሬ ባለ ትዳር ነው። አሁንም ይነሳል እሱ ሀሳብ አሁን ስትሰሩ? አዎ አሁን ለምሳሌ ስራ ልንሰራ ጎንደርም ሄደን ምናምን ፖስት የተደረጉ ቪዲዮዎች ነበሩና እዛ ለስራው ለቀረጻው የተቀረጹ ማለት ነው። ፈረስ ላይ ሆነን ምናምን በቃ ከዛ ባልና ሚስት እንደሆንን ነው ስቲል ሰው ኮሜንት የሚያደርገው ምናምን። እባካችሁ እረፉ። እኛም ራሱ ቪዲዮ ቀርጸን ፖስት ስናደርግ ምናምን እኔ አሁን የሆነ ቪዲዮ ፖስት አደረኩኝና አንዳንድ ሰው የሚሰድበኝም አለ። ባለትዳር ወንድ ጋር ለምን ያለሽ ምናምን። ኧረ ስራ እንስራ ሰው ስራ ነው። የሚገርምሽ አንዳንዴ ኦዲየንስ የማይቀበላቸው እውነቶች አሉ። ለምሳሌ ባለፈው ሳምንት ቸርዬ እንግዳይ ነበርና ስለ ግል ህይወቱ ብዙ ማውራት አይወድም። ለመጀመሪያ ጊዜ እኔ ሾው ላይ ነው ያወራው እና ህይወት አለኝ ማለት እያልኩት ነበር። እኔ እንደውም ደውዬ እኔ ነኝ ያናደርኳቸው ለምን እንደጠየቅኩ የለውም ነው የሚለው ባላወቅን ኖር አልሰማም ነው የሚሉት። የእውነት እንደዛ ነው። አናምንም ነው ኮሜንት ነበር። በጣም እየሳኩ ነበር። ሰው አንድ ነገር ካመነ በቃ ይገባኛል እኮ ማለት አንዳንዴ ደስ ይለኛል ካለው ፍቅር የተነሳ ነው። የምር ወዶን እንደዚህ ጊዜ ሰጥቶን ለኛ በቃ ቢሆኑ ደስ ይላሉ ብሎ ማሰቡን ከመጥፎ ነገር አልወስደውም። ደስ ይለኛል። ግን ደግሞ ሲበዛ አሁን ለምሳሌ ኦልሬዲ ትዳር አረገ አሁን ሱራፌል እና ከኛ ውጪ ሶስተኛ ሰው አለ ባለትዳር ሰው። አሁን የሱሬ ባለቤት ይደብራታል አይደብራትም ወይ ብሎ ማሰብ ያስፈልጋል። ማለት ምንም ቢሆን ሶስተኛ ሰው አለ። አሁን ይሄ ድሮ ነፃ በነበረን ጊዜ ቀልዱ ምንም ችግር የለውም ያምራል። አሁን ግን ህይወት ተመስርቷል። ገባሽ? እሱ አንደርስታንድ አታረግም ማለት አይደለም። አንደርስታንድ ታረጋለች። ኦልሬዲ ረዥሙን ጊዜ ስለምታቅ ስለኔና ስለሱ አንደርስታንድ በጣም ታረጋለች። ግን ቤተሰብ የሚባል ነገር አለ፣ ጓደኛ የሚባል ነገር አለ እና ትልቅ ሶሻል ሚዲያ ደግሞ ተጽዕኖ የሚፈጥር ነገር ነው እና የሰው ህይወት በቀልድም ቢሆን ባይነሳ አንዳንድ ጊዜ እንዳልክሹ የሰዎች መውደዳቸውን ፍላጎታቸውን ፍቅራቸውን የሚያሳዩበት መንገድ ሆኖ ሳለ ግን
አንቺና እሱ ወይም ደግሞ አንቺ ባለ ጉዳዮቹ ብንቀበለው እንኳን ሌላ ሶስተኛ ወገን አለና ያው ለነሱ ሲባል አንዳንድ ጉዳዮች መታለፍ አለባቸው። ከወንድና ከሴት ተዋናያን ሶስት ጥሪ ብትባይ ማንን ትጠሪያለሽ? ቅርብ ጊዜ ጠርቻለሁ አልረሳውም። ስለዚህ ከወንድ ደረጀ ደመቀ፣ አለማየሁ ታደሰና እንግዳ ሰው ሀብቴ ቴዲ። ሶስቱን። ከሴት ደግሞ እድለወርቅ ጣሰው፣ መስከረም አበራ፣ ሀረገወይን አሰፋ። ሶስቱንም በጣም በብቃት ነው የጠራሽ። ሙዚቃ ትወጃለሽ? እንግዲህ ኢቨንት እያዘጋጀሽ ነው። የምትወጂው ሙዚቃ መጀመሪያ? የምወደው ሙዚቀኛም ሚካኤል በላይነህ ነው። የሚካኤል በላይነህ ሁሉንም ሙዚቃ ወዳለሁ። ምረጪ ብትባይ? ከሱ መምረጥ ከባድ ነው። እኔ ሁሉንም ነው የምወዳቸው። አንድ ግን ግዴታ ነው ብትባይ? ወደፊት ባይዘዌ መደንብ ይሄን ማርክ አድርጋቸው ያዙልኝ። ኢቨንት ኦርጋናይዘር ነኝ። የሚካኤል በላይነህን ኮንሰርት ሳላዘጋጅ እንደው ሞት አይቀድመኝም። አዘጋጃለሁ። እውነት ነው። በጣም የሚኪን ኮንሰርት አዘጋጃለሁ። እውነት ለራሴም ኢንስፓየር እንዲያደርገኝ ብዬ ነው አሁን ኦፊሻሊ እንደዚህ የተናገርኩት። እንዲኮ ብዬ ነበር ቢያንስ እያልኩ እንድሮጥ። ግን ከሚካኤል በላይነህ ዘፈኖች አንድ በቃ መምረጥ ግዴታ ቢሆንብሽ የትኛውን ትመርጫለሽ? ከየትኛው አልበምሽ? ከየትኛው አልበም? ከመጀመሪያው ወይስ ፍቅርና ናፍቆትሽ? ፍቅርና ናፍቆት። አይ መጀመሪያው ማለት መሀል ላይ አንተ ጎዳና አለ፣ ከዛ ፍቅርና ናፍቆት። እኔ ግን ከፍቅርና ናፍቆት ልምረጥ። እሺ። የሚቀየሙኝ ነው ይመስለኝ ሌሎቹ ዘፈኖች ራሱ። ትመጪ እንደው በጣም ወደዋለሁ። ከአዲሱም ልንገርሽ? ከሶስቱም አንዳንድ በቃ ልፍቀድልሽ። ከአዲሱ እንዴትን በጣም ወደዋለሁ። እንዴት በጣም ቆንጆ ሙዚቃ ነው። እንዴት እስቲ ትንሽ አንቆራ ካራታይ እኔ ለጨዋታው ነው ስትሞክሪ ነው ብትቀጥይ ብዬ ነው። እንዴት ስልሽ ትዝ ያለሽ አልመሰለኝም። በዛ ነው እንዴት ስትይኝ ማለት ምን እያለችኝ ነው ብዬ አንድም ጨምሬልሽ ነበር። እድል ተሰጠኝ። ከአንተ ለበጎ ነው የሚል ደግሞ አንድ አለ። መልክሽን ሳየው ጭራሽ እንደውም ትንሽ ትዝ እያለኝ በደልሽ ትዝ እያለኝ ደህና እንደሆነ አረገኝ ነው ሀሳቡ። እውነት? የትኛው? ሁሉም ለበጎ ነው ርዕሱ። እና ምንድነው በጣም ነበር የሚወዳት በጣም ነው ምናምን፣ ግን አስቀየመችው እና ማይሆን በደል በድላ አሁን አይደለም መልክሽ ሊታየኝ ውበትሽ ሊታየኝ ትዝ ስትይኝ ራሱ በደልሽ ነው ትዝ የሚለኝና ጥሩ ነው ያረግሽው ሳይ ለበጎ ነው እንኳን አሳየሽኝ በደልሽን ተመልካቾች ፈልገው ይድረስበት ሁሉም ለበጎ ነው የሚል የሚካኤል በላይነህ ዘፈን። ስለዚህ እንደዛ ይሻላል። አናስታውሰች አሁንም ይቅር ሊናፍቃት ትዝ ብላው ድንገት ቢሞክር በሀሳብ ሊስላት። ግን ድምፅሽ ቆንጆ ነው። ኧረ ተይ ነው ትሞክሪ ትዘፍን ነበር ፋዘር ቤት ምንም? ኧረ እኔ ለምን ቤት ማታንጎራጉሪ? በጣም ዘፈን ወዳለው እንጂ ዘፋኝ ድምፄ ምንም ግን አለው የሆነ ነገር አለው ለማንጎራጎር ለቤቴ። ምን አዲስ ነገር እንጠብቅ? አዲስ ነገር እንዳልኳቸው የሚኪን ኮንሰርት አዘጋጃለሁ። ዛሬ ይሁን ነገር ቪቪአይፒ ትኬት ይኖራል። 10 ዓመት እንዳልኩሽ መጠበቅ ሊኖርብኝ ይገባል። ግን ቪቪአይፒ እንዳታስቢ ከአሁኑ ነው የጠየቅኩት። አይታችኋል ስትሪትመንት እንዳታስቢ ብቻ አንቺ የሚኪን ዘፈን ላይሬክሷን ሽምድድ አድርገሽ መምጣት ነው። ከፊት ነው የምታገኝ። በቃ እጄን ሳውለበል አንድ እሱ እንደ ጨዋታ አለፍ ነው እንጂ የምርም ደግሞ ማስበው ነው። ሌላ ጥሩ ፊልሞች መስራት ምኞቴ ነው። በጣም ጥሩ ፊልሞችን መስራት ፈልጋለሁ። እንግዲህ ከዚህ በኋላ እግዚአብሔር ከፈቀደ በጥሩ ፊልሞች እና በጥሩ ኢቨንት ኦርጋናይዜሽንነት እመጣለሁኝ በተሻለ መልኩ ብዬ አስባለሁ። በጣም እንግዲህ ሁሉንም ነገሮች እንጠብቃለን። የተሳካ እንዲሆንም እንመኛለን። ሄቡ እንግዲህ በህይወቴ እስካሁን ከመጣሽባቸው የኑሮ ሂደቶች ልጅም ብትሆኝ ግን ከዚህ ነገር ይሄን ተምሬያለሁ እስካሁን ካለሁበት የህይወት አስቸጋሪ ጊዜ ደግሞ ይሄ ነው ያዘንኩበት የምትያቸው ጊዜዎች አሉ? ያዘንኩበት ጊዜ ይኖራል። ያው
ሁሉም ሰው እንደሚፈተነው ምናምን ፈተና በየጊዜው አለ። አሁንም ወደፊትም ይኖራል፣ አይቆምም። ግን ቅድም እንዳልኩሽ ነገሮችን ሀሳቦችን በራሴ ለማድረግ የሞከርኩባቸውን ጊዜያቶች እቆጭባቸዋለሁ። እኔ እችላለሁ፣ እኔ አደርገዋለሁ፣ እኔ ይሄን አስኬደዋለሁ ብዬ የለፋኋቸውን ጊዜዎች በጣም ይቆጩኛል። ማለት እግዚአብሔርን ባለማስቀደም ወይም ደግሞ አደርገዋለሁ ብሎ በራስ በመመካት ለራሴ ሀሳብ በመሰጠት አይደል? ለራሴ ሀሳብና ምኞት አሳልፋ አትስጠኝ ይባላል እና እንደዛ የሆንኩባቸውን ጊዜዎች በጣም ይቆጩኛል። በደንብ እግዚአብሔርን ይዤ ባለመኖሬ ማለት አሁንም የተሻለ የሃይማኖት ጉዞ ላይ ሆኜ ሳይሆን መንፈሳዊ ሆኜ ሳይሆን ግን ቢያንስ እያንዳንዱ ጥቃቅን ነገር ውስጥም እግዚአብሔር እጁ እንዲኖርበት እፈቅድለታለሁ። ሀሳብሽ ላይ በሁሉም ነገር እግዚአብሔር እንዲገባ እና መጥፎም ከሆነ ቀድሞ እንዲቆም ጥሩም ከሆነ እንዲቀጥል እንዲያግዘኝ ዋናው ነገር እሱ ነው። ከዚህ በፊት የሚቆጨኝ አሁን ደግሞ ከዚህ በኋላ የተማርኩት ነገር አሁንም እንደጠቀስኩት ከዚህ በፊት ባለው ምንም ነገር ላይ እግዚአብሔርን ይዞ አስቀድሞ መሄድ በጣም የተሻለ ነገር ነው ለህይወት። በጣም በጣም የተሻለ ነገር። ሰላም የምንሆነው ምንም አንችልም እኛ ሰዎች ዝም ብለን ነው ብድግ ብለን እሪ እንኳ የምንለው እንጂ በእኛ የሚቻል ምንም ነገር ስለሌለ እግዚአብሔር እንዲፈቅድልንና እንዲያግዘን ጸሎት ማድረግ በጣም ትልቅ ነገር ነው። እውነት ነው። በጣም ትልቅ ነገር፣ ትልቅ ሀሳብ ነው ያነሳሽው። ያላነሳናቸውን ሀሳቦች አሉ? ሌላ ጨምጣለሁ ከዚህ በላይ ካለት እዚያ ላይ ነገር ብዬ እንጂ እስካሁን ባለው በጣም ቆንጆ ቆይታን ያደረግነው። በጣም አመሰግናለሁ ስለጋበዝሽኝም እንግዳሽ ስላረግሽኝ አመሰግናለሁ። ኢቭን ይሄ ራሱ ቅድም እንዳልኩሽ ነው። እሺ ለኔ የሆኑ ሰዎችን አገኛቸዋለሁ ብዬ የማላስባቸውን ሰዎች በህይወቴም በስራዬም ሳገኛቸው እንደምገረመው ሁሉ እኔ እንግዲህ አሁን አንቺ ፖድካስት ላይ መጥቼ እንዲማወራው ነገር ኖረኝ የለኝም እኮ አንቺ ነሽ የመራሽኝ። እንደውም እንዲህ ቁጭ ብዬ ማውራቱም ለእኔ ትልቅ ነገር ነው እና በጣም አመሰግናለሁ። እኔም በጣም አመሰግናለሁ። የምር አክብረሽኝ መጥተሽ ሰዓትሽን ሰጥተሽ እዚህ ቆንጆ ቆይታ ስላደረግን፣ እንዲሁም ደግሞ የሚገርሙ የእውነት ሀሳቦችሽ ይገርማሉ። ማንም ሰው በሰማው የምላቸው አይነት ነገሮች ናቸው እና እንደዚህ አይነት ነገሮች ደግሞ ልብን ያስደስታሉ እና ደስ ብሎኛል በጣም። እንግዲህ በጣም ብዙ ተደጋጋሚ ጊዜ እንደምንገናኝ ተስፋ አደርጋለሁ። በስራም እንዲሁም ደግሞ እዚህም ስቱዲዮም እንገናኛለን ብዬ ተስፋ አደርጋለሁ። መልካም የስራ ጊዜ እንዲገጥምሽ እመኝልሻለሁ። ማመስገን የምትፈልጊያቸው ሰዎች ካሉ፣ ሰዎችም ድርጅቶችም ያገዙሽ፣ ሁሉንም ፈቅ እሺ። በመጀመሪያ እግዚአብሔር የተመሰገነ ይሁን እስከዚህችም ሰዓት ስለደረስን። ከዛ በመቀጠል እናቴ በጣም በጣም አመሰግንሻለሁ። ገና በየትም ቦታ በሄድኩበት ሁሉ ስላንቺ እየመሰከርኩኝ ስላንቺ ልብና የዋህነት እየተናገርኩ እያመሰገንኩሽ ነው መኖር የምፈልገው እና ከዚህ በኋላም በጣም ብዙ የሚገባሽ ነገር አለ። እሱን እንዳደርግ እግዚአብሔር ይፍቀድልኝ። በጣም ነው የምወድሽ፣ በጣም ነው የማከብርሽ። እግዚአብሔር እድሜና ጤና ይስጥሽ። ሌላ ማመስገን የምፈልገው አንቺ ስለጋበዝሽኝ በጣም አመሰግናለሁ። ምንም ነገር ላይ ምንም ስራም ላይ ሁላችሁም በቃ ከኔ ጋር አብራችሁ የሰራችሁ ሰዎችም ካስት ያደረጋችሁኝም እዚህ ጋር እንድቀመጥ ምክንያት የሆኑኝም ከ9ኛው ሺህ ጀምሮ እቺ ልጅ ትስራ እያሉ እድል የሰጡኝ እንደ ቀልድ ለነሱ በጣም አመሰግናችኋለሁ። ሁላችሁንም እድል ለሰጣችሁኝ ላመናችሁብኝ በሙሉ በጣም በጣም አመሰግናለሁ። ከዛ ውጪ በቃ ጓደኞቼን፣ ቤተሰቦቼን ሁላችሁንም አመሰግናችኋለሁ። ወዳችኋለሁ። እኛም እናመሰግናለን። ተመልካቾቻችን ከሄቡ ጋር የነበረን እንግዲህ ቆንጆ ቆይታ ይመስል ነበር። እናንተም በጣም እንደምትወዱት እርግጠኛ ነኝ። ሳምንት ከሌላ እንግዳ ጋራ እዚሁ ስቱዲዮ እንገናኝ። እስከዛ ሰላም።